አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በድጋሚ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ እስከዚህ ሰዓት ያደረሰን የአበው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን ለሰባተኛው የዐቢይ ጾም ሳምንት ለሰንበተ ክርስቲያን ቅድስት ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። ሶስተኛ ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሊሰቀል በተቃረበበት ጊዜ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይህንንም የነገራቸው በዛሬው ዕለት ወይም ዛሬ በዓሉን በምናስብበት በዕለተ ሰንበተ ክርስቲያን ቅድስት እሁድ ቀን ሆሳዕና ተብሎ በተመሰገነበት ዕለት ነው። እንግዲህ ወበጺሖ ኢየሩሳሌም በጽሐ ቤተ ፋጌ እንተገቦ ደብረ ዘይት። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ቤተ ፋጌ የሚባል ቦታ ላይ ደረሰ። ደቀ መዛሙርቱንም እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ወሖሩ አርዳኢሁ ወገብሩ ከማዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ሁለት አህዮችን አገኙ። ሁለቱን አህዮችም ይዘውለት ፈተው አመጡ። ወረሃኑ አልባሲሆሙ፣ ልብሳቸውን በአህዮቹ ላይ አነጠፈለት። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ከዚህ በኋላ ሕዝቡ ሁሉ ሲያዩ ወለይበዝሑ ሕዝብ ነጸፉ አልባሲሆሙ፣ ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሐዋርያት ከልብሱ ላይ ነው ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ከአህያይቱ በታች ልብሳቸውን አነጠፉ። ሌሎቹ ደግሞ ወካልአን ይመትሩ አይጹቀ እምፀው ወይነጽፉ፣ ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር ነው የሚያነጥፉለት?
ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ሀቤኪ እንዘ ይጽያን ዲበ እድግት ወበእዋላ። ይህ ሁሉ የተደረገው የጽዮንን ልጅ እንዲህ በሏት፣ ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው፣ የጽዮንን ልጅ እንዲህ በሏት፣ እነሆ ትሑት የባሕርይ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ወደ ኢያሪኮ ከኢያሪኮ ተነስቶ ወደ ቤተፋጌ ከቤተፋጌ ተነስቶ ወደ ኢየሩሳሌም ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም ወለሂ ይመርሁ ወይተልው ሕዝብ ይብሉ ሆሳዕና ለወልደ ዳዊት ሆሳዕና በአርያም። በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል። ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው ማለት ነው። ጥሬ ታሪኩ ነው። ከውስጥ የሚመጣ የአባቶቻችን ያስቀመጡልን ምስጢር አለ። እንዲሁ ከላይ ሰሙ ላይ ከተቀመጠው ነገር ጥቂት ነገሮችን ልንገራችሁ። ከላይ ባለው ነገር ነው። ወደ ውስጥ ሳንገባ ታሪኩ ብቻ እንግዲህ ተመልከቱ። ቅዱሳት መጻሕፍት እንደ ምንድን ናቸው? እንደ እሸት ናቸው። እሸት ስለሆኑ ፈልፍለን የምንበላው እሸት አለ፣ እንዳለ የምንበላው እሸትም አለ። ፍሬውን የምንበላው እሸት አለ፣ አገዳውንም ጭምር የምንበላው እሸት አለ። ቅዱሳት መጻሕፍት እንደዚያ ናቸው። በታሪክነታቸው ብቻ ያስተምራሉ፣ ከውስጥ በደበቁት ምስጢርም ያስተምራሉ። በሁለቱም ነው የሚያስተምሩት። በላይኛው በሰሙ ብቻ ሲያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ምንድን ነው ያላቸው? ሁሩ አገረ ዘቅድሜክሙ፣ በፊታችሁ ወዳለ ሀገር ሂዱ፣ የታሰረ አህያ ታገኛላችሁ፣ ያንን አህያ ፈታችሁ አምጡልኝ፣ ሰው ደግሞ ያገኛቸዋል። በጣም አደገኛ ትእዛዝ ነው ይሄ። ይህንን መታዘዝ የሚችል አእምሮ የት ይገኛል? አንደኛ ሀገሩ ተጠቅሷል? አልተጠቀሰም? በፍጹም አልተጠቀሰም። ስንት ኪሎ ሜትር ሊወስድ ይችላል? ሀገር ወደፊት ወዳለው ሀገር ነው ያለው። ወደፊት 10 ዓመት የሚያስጉዝ ቢሆንስ? ይሄን ያህል አልተባለም። የሚታዘዝ ሰው ዝም ብሎ ነው መታዘዝ ያለበት ማለት ነው። ዝም ብሎ ይሄን ያህል ሂድ ተብሎ እንዴት ሊሆን ይችላል? የማይቻል ነገር ሁሉ ለሚታዘዝ ሰው ይቻላል። ለዚህ ነው ሲራክ ሲናገር አባትህ ባረጀ ጊዜ ፀሐይ በእንቅብ አጠራቅመህ ቤት ውስጥ አግብተህ አሙቀኝ ቢልህ እምቢ አትበለው የሚለው። እንግዲህ ፀሐይን በእንቅብ አጠራቅሞ አስገብቶ ማሞቅ አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል። ስለመታዘዝህ ይደረጋል። ስለመታዘዝ የማይቻል ነገር
ስለመታዘዝ ይደረጋል። እንዴት ሊሆን ይችላል? አሁን ብዙ ጊዜ ባለፈው በኒቆዲሞስ ትምህርታችን ተማምረናል። የማያምን ሰው አይምሮ ሁልጊዜ አንዱ ችግሩ ማመካኘትና እንዴት ይሆናል ማለት ነው። ኃጥእ ሰው በላኩት ጊዜ ያመካኛል፣ በመንገድ ላይ ያንበሳ ደቦላለ ይላል ሰሎሞን። ስለዚህ የማይቻለውን ነገር መታዘዝ ሁሉን ያስችላል። እንግዲህ ታውቃላችሁ፣ አንድ ዘግቶ የሚጸልይ ሰው ነበር፣ ፍጹም ባይታዊ ነው። አንድ ደግሞ የሚታዘዝ ታዛዥ የሆነ ደግሞ በገዳም የሚኖር ካርዲቱ አንዱ ነበረ። ለበዓል የሚሆን ቄጠማ ጭዳችሁ ኑ ብሎ ከገዳም ታዘዙ። ሲታዘዙ አንዱ ዘግቶ ይጸልያል፣ የበቃ ባይታዊ ነው። አንዱ በገዳሙ መታዘዝ ብቻ ነው ሀብቱ፣ ይታዘዛል። አጭዳችሁ ኑ ተብለው የዘጉትም ታዛዡም ተላኩ። ቄጠማው ያለ ከባህሩ ከመሃል ላይ ነው፣ ባህል ላይ ነው ያለ። ያ ታዛዥ ምንም ይሁን ምን ገብታችሁ እንድታመጡ ተብሏል። እየረገጠ ሲሄድ አዞዎችን እየረገጣቸው በእምነት እኮ ነው፣ በመታዘዝ አምጣ ብለውኛል አመጣለሁ ብሎ የታዘዘ ሄደ። ዘወር ቢል ዘግተው የሚጸልዩት አባ እዛ ዳር እንደቆሙ ናቸው። ይምጡ እንጂ ኧረ ልጄ እኔ አንተ ደረስክበት አልደረስኩም። መታዘዝ ከዚህ ሁሉ ነገር በላይ ነው በእውነቱ ማለት ነው። መስዋዕት ሁሉ ከማቅረብ ታውቃላችሁ አይደለም? አዳም እግዚአብሔርን የበደለበት ትልቁ ነገር ምን ይመስላችኋል? አለመታዘዝ አይደለም? ክርስቶስ በአዳም ተገብቶ ያደረገው ምንድን ነው የሚመስላችሁ? ትገሩኝ እንጂ መታዘዝ እኮ ነው። 5500 ዘመን ያደረገው የሁላችን አንታዘዝም ባይነት ወክሎ ነው እኮ ክርስቶስ በዕለተ ዓርብ ሲታዘዝ የዋለ። ያልታዘዝነውን ሰዎች ሁሉ አመፀኝነት ክርስቶስ ወክሎ ሲታዘዝ ዋለ። ያንን ኦሆ ብሂሎ ተአዛዜ ከዊኖ መጻላድህኖ ይላል ቅዱስ ያሬድ። እሺ ባይ ሆኖ ታዛዥ ሆኖ ዓለምን ለማዳን መጣ ይላል። ኦሆ ብሂሎ ተአዛዜ ከዊኖ እሺ ባይ ነው ክርስቶስ፣ እምቢ ባይ አይደለም። ስለዚህ ነው አባቶቻችን ኤሳውና ያዕቆብን ታውቃላችሁ። የማን ልጆች ናቸው? የይስሐቅ ልጆች ናቸው። ኤሳው ምንድን ነው ያደረገ? አባቱን ሊያበላ አደን ይሄዷል። አባቱን ሊያበላ አደን እንደሄደ ቀድሞ የደረሰው ልጅ ማን ነው? ቀድሞ ያበላ ማን ነው? አቤት! ከሁለቱ ልጆች ትልቁ ማን ነው? ኤሳው ነው። ስለዚህ ትንሹ ልጅ ተመረቀ። ለምንድን ነው የተመረቀ? ፈጥኖ ስለታዘዘው ነው። ዳተኛ ባለመሆኑ፣ ለመታዘዝ ዳተኛ ባለመሆኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የሚባለው አባታችን ይህን ሲተረጉም ትልቁ ልጅ አዳም ነው፣ ትንሹ ልጅ ክርስቶስ ነው ይላል። ትልቁ ልጅ እንደወጣ ሲቀር ትንሹ ልጅ አባቱን አስደሰተ። እግዚአብሔር አንከረ አብ እምዝምቱ መስዋዕት። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ሲናገር አብ ከልጁ መታዘዝ የተነሳ አደነቀ ይላል። ስለዚህ ትልቁ ልጅ እንደወጣ ለአባቱ የሚሆነውን ምግብ ሳመጣ ትንሹ ልጅ አባቱ የሚወደውን ምግብ ይዞ መጣ። ያ ይስሐቅ የተባለ እግዚአብሔር አብ ነው። የሚወደው ነገር መታዘዝ ነው። ክርስቶስ ያደረገልን ይህንን ነው። አምላክን ሰው ያደረገው በዓለም ላይ መታዘዝ መጥፋቱ ነው። እርግማንን ያመጣው አለመታዘዝ ነው። ሞትን ያመጣው አለመታዘዝ ነው። መርጠን ነው የምንታዘዘው ማለት ነው። አሁን በጣም በተለይ እንግዲህ መጨረሻ ላይ የሚጠፋው ምን እንደሆነ ታውቃላችሁ? አሁን እንግዲህ ወደ ዓለም ፍጻሜ እየቀረብን በመጣ ቁጥር የመጀመሪያው የሚጠፋ ትህትና ነው የሚጠፋ። እልም ብሎ ነው የሚጠፋው። መታዘዝ ፈጽሞ ይጠፋል። ቀጥሎ ሃይማኖት ነው የሚጠፋው መጨረሻ ላይ። ሰዎች መፍቀሪያነ ርእሶሙ ወንዋይ፣ ሰዎች መጨረሻ ላይ የሚወዱ ማንን መሰላችሁ? መጨረሻ ላይ ራስ ወዳድ ነው የሚሆኑት። የመጨረሻው ትውልድ መገለጫው ራስን መውደድ ነው። እኔን እስካላከበረኝ ድረስ ገደል ይግባ። ይሄ ነው ገደል መመሪያችን ማለት ነው። ከራስ ወዲያ ቁመት አዙሮ ይጠላል የምንድል ነው የሆነው ማለት ነው። ግን ራስን ለሌላው አሳልፎ ከመስጠት በላይ ፍቅር የለም ነው የሚለው።
ራስን ለሌላው አሳልፎ ከመስጠት በላይ መኖር ማለት ክርስቲያን መሆን ማለት ክርስቶስን መምሰል ማለት ነው። ክርስቶስን መሆን ማለት በጣም ሰው በገዳም ለምን እንደሚኖር ግን ታውቃላችሁ? ለምን እንደሚኖረው በገዳም ሰው ገዳም የሚኖረው ለምንድን ነው? በአንድነት የአንድነት ገዳም ይባላል። ሰው ገዳም የሚገባ ለምንድን ነው? በሰው ፈቃድ ለማደር ነው። በጣም ከባዱ ነገር ምንድን ነው? በሰው ፈቃድ ማደር ነው። ራሱን ሲያዝ የነበር እኔ መብቴ ነው ሲል የነበረ ሰውዬ እኔ መብቴ ነው በገዛ እንትኔ ሲል የነበረ ሰው በሰው ማደር እኔ ማለትን መተው ማለት ነው። በሰው መኖር በጣም ከባድ፣ በሰው ፈቃድ ማደር። እሺ ባይነት እኮ ይሄ ነው እኮ በእውነቱ ማለት ነው። ከቃሉ ጋር ናችሁ? አቡነ ያሳይን ገዳም እዚህ ማን እንዳባን ታውቁታላችሁ። እና ማን እንዳባ የተባለበት ምስጢርም ታውቃላችሁ አይደለም? ሰውየው የሚጸልዩ ምን እያሉ ነበር? አትማረኝ 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 እያሉ አይደል የሚጸልዩት? እንዲህ ኧረ እንደዚህ ተብሎ አይጸልይም፣ ማረኝ ማረኝ ብለህ ጸልይ ብለው መክረው ሄዱ። እሳቸው የለመዱት ጸሎት አትማረኝ ስለሆነ የመከሯቸው ሰው እልፍ ካሉ በኋላ ጸሎቱ ጠፋቸው። ማረኝ የሚለው አይ ይህንንማ እጄ ማስፈቀድ አለብኝ፣ ምክንያቱም ምንስ ቢሆን ካዘዙኝ ሰው መውጣት የለብኝም ብለው የሚሄዱበት ቢያጡ ድንጋይ የሚሄዱበት ጀልባ ወይም ታንኳ ቢያጡ ድንጋዩን አምጠው ነይ ጀልባውኝ ብለው ይሄዱባል። ማን እንዳባ በጀልባ የሄደ ሰው ድንጋይን ጀልባ አድርጎ የሄደ እንዳባ ያለ ማን አለ የተባለ ስለዚህ ነው። ይህ ሁሉ ለምንድን ነው እንደዚህ ያደረገላቸው? ምንድን ነው? መታዘዝ ነው። መታዘዝ። አይ እኔ እንግዲህ ምንድን ነው የድሮ ጸሎቴ ነው ያንን እጸልያለሁ። ለምንድን ነው እግዚአብሔር እንዲያደርግ? አሁን ይህንን እንዲያው ስንቱ ይነገራል። ግን ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። መንፈሳዊ ነገር ለስጋዊ ሰው ሞኝ። አሁን ይህንን ለማያምን መናፍቅ መናገር ምንድን ነው? ተረት ነው የሚመስለው። አትማረኝ አትማረኝ በሚለው ጸሎት እንዴት እግዚአብሔር ሊቀበል ይችላል? እግዚአብሔር እኮ የሰውን ልቡን አሰናድቶ የሚያውቅ ሊቃውንትን የሰራ ብቻ ሳይሆን የሊቃውንትን ልብ የፈጠረ እኮ ነው እግዚአብሔር። ያ ሰው አትማረኝ የሚልበት ምክንያት አለመማር ፈልጎ እኮ አይደለም። ሰው እኮ አፍን ነው የሚያዳምጠው፣ እግዚአብሔር ግን ልብን ጨምሮ ነው የሚሰማው። እግዚአብሔር ሕሊናን ጭምር ነው የሚሰማው። አለመማር ፈልጎ ነው ወይ? ምሕረት አለማግኘት ፈልጎ ነው ወይ? ስላልገባው ነው። እግዚአብሔር ደግሞ እየሞላ ነው የሚሰማው። የእኛን ጉድለቶች እያከናወነ እየሞላ እያቀና ነው የሚሰማው። በተሳተ ቁጥር ገደል ዞ የሚጥል እግዚአብሔር አይደለም። አሪያን ሁሉ ያደረገው ምንድን ነው? መታዘዝ ነው። ድንግል ማርያምን ይህን ያህል የሚያስከብራት ዓለም የሚዘምርላት ምንድን ነው? መታዘዟ ነው። እሺ ማለቷ። እሺ ባይ ፈጻሚ ተፈቃድ እኮ ነው የሚሏት ሊቃውንቱ ሲጠሯት። ፈጻሚ ተፈቃድ፣ ፈቃድን የምትፈጽም ለሁሉ ሰው የምትታዘዝ። ነይ መቅደስ ግቢ፣ እሺ። ነይ የእርግማን ውሃ ጠጭ፣ እሺ። የአምላክ እናት ትሆኛለች፣ እንዴት ሆኖ ይሆንልኛል? እኔ ታናሽ ገረድ ነኝ፣ ለእግዚአብሔር የሚሳነው ነገር የለም፣ እሺ። የአምላክ እናት ሆነሻል፣ ደግሞ እንግዲህ ወደ ግብፅ ሂጅ። አንድ ጊዜ የአምላክ እናት ነሽ ማለት የአምላክ እናት ሁኜ ደግሞ የምትሰደድ ምን በወጣኝ ነው የማትል፣ እሺ። ሁሉን እሺ የምትል ናት። በሽባይነቷ በእናቷ እምቢባይነት የሞጣውን ሞት በሽባይነቷ አስወጥታ ሰደደችው። እሺ ስላለች ማለት ነው። እሺ የምትል እናት ስላለች ነው እግዚአብሔርም ጸሎቷን እምቢ የማይላት። የጠየቀችውን ሁሉ ያደርግላታል። ሁሉ ለምን? እሺ ባይ ናትና። ምን የሚያስከለክላት ነገር አለ? ምን? እና መታዘዝ ይሄ ነው። ቅዱሳን ሐዋርያት በጣም አስደናቂዎች ናቸው። አራያ የሌላቸው፣ አብነት የሌላቸው። እንዲሁ ዝም ብሎ ወደ እሱ ሀገር ሂዱ እንዲሁ እኮ ይገሩ። አህያው የስንት ቀን ጎዳና ይፈጃል? ማን መንገዱን ነው የሚያሳየን? እንዴ ያሰረን ሰውዬ እንዴት ሊለቀን ይችላል? ረማ የማይታሰብ ሰው። ሰውየው መጥቶ ምንድነው የምታደርጉ ሲላችሁ ባለቤቱ ይፈልጋቸዋል በሉ። ይሄ መልስ ይሆናል? እስቲ እግዚአብሔር ያሳያችሁ። አህያ ሰው ሰርቆ አስሮ ዝም ብላችሁ ሂዳችሁ ስትፈቱ አይ ባለቤቱን የላከም ብትሉ ዝም ብሎ ይሰዳችኋል፣ በድንጋይ ይፈልጣል እንጂ። እንዴት ይሄንንስ እሺ ብለው ታዘዙ ነው። ቅዱሳን ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን እኮ ይሄ ነው እኮ በእውነቱ ባመኑላት በተሰደዱላት
በታዘዙላት የመታዘዝ ቤተክርስቲያን እኮ ናት ይቺ ቤተክርስቲያን። ራስን የማሳነስ ቤተክርስቲያን፣ የማመን ቤተክርስቲያን። ይህንን ዋጋ ከፍለው ነው የሄዱት እና እነሱም ሄዱ አመጡት። እና ለሰው ልጅ የሚያስፈልገው ምንድን ነው? እሽባይነትና ምንድን ነው? መታዘዝ ነው። አለማንጎራጎር፣ እሽባይነት፣ መታዘዝ፣ ትህትና። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ሐሳባችን እንምጣና ወደ ምስጢሩ እንጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እና እሺ በሉ ነው የምላችሁ። ሰው ሳንመርጥ መታዘዝን እንምረጥ፣ እንልመድ። ሰው ሳንመርጥ በእውነቱ ማለት ነው። በፍጹም ኦርቶዶክሳዊነት ማለት ዝም ብሎ መታዘዝ ነው። አሁን መታዘዝ አንድምታ ሲወጣለት ነው የሚውል። እኔ ተደጋጋሚ እምተርከው አንድ ታሪክ አለ። አንድ በግብፅ የሚኖር መነኩሴ አመንኩሱኝ ይላል። እንግዲህ ድሮ ሰው ገዳም ይገባል። አንድነት ገብቶ ከኖረ በኋላ ምንኩስና ልመንኩስ አይልም። የሚለው ምንድነው? ለምንኩስና በቅተሃል መንኩስ ነው የሚለው። ማህበሩ ተሰብስቦ እሱ አይገባኝም በፍጹም ላበው ቆብ አልበቃውም፣ እኔ ስራ ነው የምሰራው ነው የሚል። አገልጋይ ነው መሆን እንጂ አልበቃውም። ማህበሩ ግን አንተ ምንኩስና ይገባሃል ይለዋል። ግን ደግሞ ብዙ ዓመት አገልግሎም ከእግዚአብሔር ትምህርት ሲያገኝ ምልክት ሲያገኝ ደግሞ አመንኩሱኝ የሚለው ይጠይቃል። ከዚያ አመንኩሱኝ አለ። ወደ አንድነቱ አስገቡኝ ወደ ገዳሙ አለ። ብድና ያሉት አበምኔቱ ከመንገድ ላይ ቁመ እኔ ዘማዊ ነኝ ይቅር በሉኝ ስትልዋልና አስገባለሁ ወደ ገዳሙ አሉት። እንደዚህ ያለ መታዘዝ አሁን ትታዘዛላችሁ? ከመንገድ ላይ ቁመ ምን ብለው ነው ያሉት? እና አቤት ይቅር በለኝ። በጣም አሁን እነዚህ ሰዎች በኖሩበት እንዲያው አሁን እኮ እንዲያው ስንት ይነገር። አሁን እኔ አንድ ቃል እኮ እዚህ እኮ ብናገር በፍጹም ስነ ስርዓት የያዙ እኒህ ሰውዬ አሁን አበዙት። እንዴ ክብረውትን ይጠብቁ። እንዴ መናኙም ከሆነ ገዳማችን ሊሰድቡ ነው እንዴ? ወይስ እኛን ሊያራክሱ ነው? ደግሞ ያኛው ደግሞ እንዲያው ሰው መከራው ሰው እንዲያው ለራሱ ክብር የሚለፋውን ያህል ለእግዚአብሔር ቢለፋ እኮ ስንት እርጎ ይከብር ነበር። እኔ ዘማዊ ነኝ ይበላለሁ። ኧረ ብቻ ገዳሙ ያስገቡኝ እንጂ እንኳን እዚህ ላይ ቁሜ በእስክንድሪያ ከተማ እየዞርኩኝ እኔ ዘማዊ ነኝ ይላለዋል። አይገርማችሁም? ሄዶ በቃ አንድ ቀን ቁሞ አይ ይበቃል፣ መንገድ ላይ መንታ መንገድ ላይ ቁመ እንበል እኔ ዘማዊ ነኝ ይቅር በሉኝ፣ እኔ ዘማዊ ነኝ ይቅር በሉኝ ሲሉ አለ። ቀኑን ሙሉ ለገዳሙ መነኮሳት በሙሉ ማለት እዚያው መጨረሻ ላይ በል በዚህ ቀን እንግዲህ ደወል እንደውላለን፣ ማህበር ይሰበሰባል፣ ትገባለህ ወደ ገዳሙ። በዚህ ቀን ተዘጋጅተናል ለጥያቄ ተብሎ ተዘጋጅቶ ታዝዣለሁ ብሎ ሲመጣ ማህበሩ እንደተሰበሰበ በር ላይ ሲያዩት አንተ የሰይጣን የበኩር ልጅ ውጣ! አይገርማችሁ? ደግሞ ጭራሽ በቀጠሩት ቀን እኮ ነው ያንንም አድርጎ ማለት ነው። አዎ አይገባኝም ብሎ ዘወር ሲል የገዳሙ መነኮሳት እንዲህ አባታችን ለምንድን ነው እንደሚያደርጉት? እናንተ ስትስቁበት አጋንንት ሲያለቅሱ ያለው መላእክትም በሱ ሲደሰቱ እያየዋቸው ነበር ያሉት የበቁ ስለነበሩ። እና ይሄንን ነው ማሰብ ማለት በእውነቱ ማለት ነው። መታዘዝ የሚባለው እንዲህ ያለው ነው። በጣም እንዲህን የመሰላ በጣም ብዙ ነገር አለ በእውነቱ ማለት ነው። ብዙ ነገር ከቃሉ ጋር ናችሁ። አንድ ሁለት ታሪክ ሊጨምር እኔም እወዳቸዋለሁ ታሪኮችም እናንተም እንድትወዷቸው ነው። እና ስለመታዘዝ ነው ይህን ሁሉ የምናገረው። አሁን አንዱ ምንድን ያደረገ መሰላችሁ? ከቃሉ ጋር ናችሁ። አንዱ እንዲህ ያደርጋል። ልጅ ያለው ሰው ነው። እኔ እንግዲህ መነኩሴ ስለሆንኩ ታሪክም የማውቀው የመነኩሴ ነው አይደለም። ሌላ እኔ የታወቀ ፖለቲካ ልተርክላችሁ ነው እንዴ? የማውቀው የመነኩሴ ታሪክ ነው። ማነብም የመነኮሳትን ያበውን ታሪክ ነው። ስለዚህ ምን ያደርጋል? ልጁን ይዞ ገዳም ልገባ ነኝ ይላል። ሀነ ልጁ ለመመነን ነው። እንደዚህ ያደረጉ ብዙ አባቶች እናቶችም አሉ። የገዛ ልጁ የስጋ ልጁን ይዞ ነው። አበምኔቱ ምን አሉት? ልጅን ወስደ ባህር ጣለውና ገዳሙ ይቀበላል አሉት። ይገርም። እኔ የምንጨነቅ ልጁ ይድናል አይድንም፣ ይጸድቃል አይጸድቅም? ይጸድቃል። እሺ ከጸደቀ እኔ የምንጨነቀኝ
ልጄን ባህር ከተቸው የሚድን ከሆነ እሺ ይዘውት ባህር ሊጥሉት ከባህሩ ዳር ሲደርሱ ምን አሉት? አይ ልጄን እንዳጥለው ባህር እንዳጥለው ብለዋል አበምኔቱ ተብለሃል አሉት። ኧረ ወደዚያ ሄድ፣ እኔ አበምኔቱ ጣል ብለውኛል እጥላለሁ። አሁንም አጣል ያሉ እሳቸው ናቸው። እዚያ በኋላ ተመልሶ ወደ ገዳሙ አስገቡት ይላል። ይህ ሁሉም ያመጣው ምንድን ነው? መታዘዝ ነው። በፍጹም መፈተን አልለመድንም። በእውነቱ ማለት ነው መፈተን አልለመድንም። ከነ ሞገሳችን ነው የምንኖረው። እንደዚህ ትከሻችን እንዳበጠ ማለት ነው። እንዴት ብለን እንደፈር? ወይ ግሩም እኮ እንዲሁ ወይ ግሩም እኮ እኔ ታምቻለሁ ምናምን እዚህ ተርሶ ምናምን መብተክተክ ዝም ክርስቶስ እየታማ አይደለም ወይ? እንዲሁ ይገርማቸዋል እኮ ሃይማኖት የሌለው ሁሉ አምላክን ሲያማ መስሎኝ የሚውለው እግዚአብሔር እንኳን ታማው ብሎ አልተበሳጨም። አቤት ክብራችን፣ አቤት ክብራችን። ሌላ አልጨምርላችሁ። አንድ ባይታዊ ነበሩ እና እኒያ ባይታዊ ደቀ መዝሙራቸው ይሉታል ልክ ከጅብና ከነምር የበለጠ አንድ ክፉ አውሬ ያለ የሚኖር መቃብር ቤት ውስጥ እየመጣ አውሬ ያድንና ከሱ ያነሱ አውሬ ያድንና መጥቶ የሚበላው መቃብር ቤት ነው። እና አንበሳ ነምር ሁሉ የመግደል ኃይል ያለው አውሬ ነው። ከዛ ምን ይሉታል ደቀ መዝሙራቸውን ለመፈተን ባይታዊው ሂድና እንዲህ ያለ አውሬ ያለ ከሱ ከሚበላው ስጋ ቀንሰ ለኔ ያምጣልኝ አሉት። ተመልከቱ እንግዲህ ማለት ነው። በቃ አሁን ምን ትላላችሁ? እንደዚያ ብሎ አንድ ሰው ቢያዛችሁ እንደው ዝም ብሎ አንድ አባት ቢያዛችሁ እንደው ተመልከቱ። እኚህ ሰውዬ ምክንያት እየፈለጉ እኔን መጣላት ይፈልጋሉ አላልኩም? ይኸው እኮ አታይም እኮ እንደዚህ እኮ ቢያደርግ እንዲያብሉት ማለት ነው። አታይም እኔ እኮ እልሃለሁ አንተ አትረዳኝም እንጂ እኮ ይዘና አሉት። እሺ ብሎ ሲል ደግሞ የባሰ ነገር አመጡ። ምንድን ነው ያደረጉት? አውሬውን ይዘውን አሉት። ረስቸው ቆይ አውሬውን እየጎተትክ እንድታመጣው አሉት። ስታመጣው አባ ዮሐንስ ነው የሚባሉት እሳቸው፣ ደቀ መዝሙራቸው አባ ጳውሎስ ነው። አባ ዮሐንስ ና ብለዋል ብለው ይዘውን አሉት። ከዛ ይሄድ ሲያየው አውሬውን ሲያየው እሱ አውሬውም እሱን ሲያይ ቤት አለ። ተቆጣበት። እኔ አይደለሁም አባ ዮሐንስ ነው ያሉ እና እኔ አላልኩም እሳቸው ነው ያሉ አሉት። አሁን ልብ በሉ ልንታዘዝ ስንሄድ ደግሞ ሰይጣን ምን ሊያደርግ ይችላል? ሊያመጻድቅን ይችላል። ስማ ወልድ መንፈስ ቅዱስ አነዳለሁ ትቀደስ ስምከ ትምጻእ መንግሥትከ ካልን ደግሞ አይሰማም። ሰይጣንም አይሰማም፣ አውሬም አይሰማም። በአበው አምላክ ከተባለ ግን ይሰማል። በቅዱሳን አምላክ በእኔ አይባልም። በቅዱሳን አምላክ ከተባለ ይሰማል። አሁን አባቶቻችን እንደሚነግሩን በዋልድባ አሁን ጥሩ እምነት ያለው መነኩሴ ከሆነ በበረሃው ሲሄድ አውሬ ቢገጥመው ግፋ አበው ብሎ ከተናገረ አውሬው ይቆምለታል። ግፋ አበው ማለት አበው በደረሰባቸው ግፍ ማለት ነው። ቅዱሳን በተቀበሉት ግፍ ይዣለሁ ማለት ነው ከተባለ ይሄ ነው። ከገዳሙ ምዶ መነኩሴውም ሲጣላ መጋቢውን ዶ ግፋ አበው መቁን እንዳይሰጡት እገሌን ሰድቦኛል አለ። አይሰጡ በአበው ግፍ ይወታሉ እንዳትሉ ደግሞ እየሄዳችሁ መጋቢ እንዳታስቸግሩ። ችግር እኮ ነው ደግሞ አንድ ነገር ከተነገረ። ስለዚህ ና ይዞ አባ ዮሐንስ ና ብለዋል። ሄደና ና እየጎተተ እንደ በግ ይዞት መጣ። እንደ በግ እየጎተተ የማይቻለውን የሚያስችል ማን ይባላል? እግዚአብሔር የሚያደርስ ማን ይባላል? መታዘዝ መልመድ አለብን በእውነቱ ማለት ነው። እኔ አሁን ይሄንን ስንማር እኛ ይሄንን ወንጌል ለአንድ መምህር እየተረጎሙ እኔ እንኳን ይሄንኛውን ሳይሆን ሌላ ወንበር እየተማርኩ ባለ ሐዲሶች ይሄን ሲያስተረጉሙ ከሊቃውንት አባቶቻችን አንዱ ምን አሉ? ደቀ መዝሙራቸውን አንተ አሁን አህያ አምጣልኝ ብለህ አሁን ታመጣልኛለህ አሉት። ወዴት ሀገር ነው? ዝም ብለህ ወደፊት ሂድና አምጣልኝ ብለህ አሁን ወደ ምስራቅ ሂድ ቢሉት የት ነው? ሶማሌ ነው። ምሪን ማመጣለሁት ማለቱ አይቀር ማለት ትራንስፖርት ይሰጡኛል ልጅ እንዴት አድርጌ በምን ማመጣው ይላል ማለት ነው። አያችሁ የሚማረውን ሰው እንዴት እንደሚኖረው ካላወቀው ችግር እኮ ነው። እንናገረዋለን። መኖር ግን እንዴት ጭንቅ መሰላችሁ። ጌታ ለሐዋርያት ያስተማራችሁ ይሄ ነው።
እና ታዛዥነት በእውነት ከልቤ ነው የምነግራችሁ። እነ ቅዱስ ዮሐንስ ሐጺር ያደረጉትን ሁሉን ታውቃላችሁ። ወስደው በትራቸውን ተክለው ይህን ውሃ ጠጥተህ ፍሬ አስወጥተህ አሳይ ብለው እያጠጣ አባ ዮሐንስ ሐጺር እያጠጣ ለምልሞ ፍሬ አፍርቶ ለገዳሙ መነኮሳት ደውሎ ምንድነው ዝውእቱ ፍሬ ተአዝዞ ታዛዝም ይላል። የመታዘዝ ፍሬ ይሄው ብለው ለገዳሙ አበሉ። አበምኔቱ መቋሚያቸውን ከሩቅ ቦታ ወስደው የእኩለ ቀን ጎዳና ወስደው ከደረቅ መሬት ላይ ተክለው የእኩለ ቀን ጎዳና ውሃ እያመላለስ አጠጣው እና ቅጠል እንዲያወጣ እፈልጋለሁ። ይሄ ማስቸገር የሚመስል ማለት ነው። አጠጣው አባ ባይሞን ብለውሃል እያለ አጠጣው። ለመለመ ፍሬ አወጣ። ከዛስ ምንድን ያደረገ? ያንን ፍሬ አምጥተው ለገዳሙ ሁሉ በቃ ቀጥሎ አበምኔት የሚሆናችሁ ይሄ ነው አሉ። የመታዘዝ ፍሬ ይሄውላችሁ። ክርስቶስም የመታዘዝ ፍሬ ነው። የመታዘዝ ፍሬ በረከት ነው። የእምቢታ ፍሬ እርግማን ነው። ከቃሉ ጋር ናችሁ። በራሳችን ማስተንተን በተለይ ለእናት አባት መታዘዝ፣ ለንስሐ አባት መታዘዝ። ይኸው ለእናት አባት መታዘዝ ምን ያክል እንደሆነ እዩት። በምን መጠን እንደተናገረ እንቅብ በፀሐይ አምጥታ ሙቀኝ የማይቻል ትእዛዝ ነው። የእናት እርግማን ምንድን ነው ያለው? የአባት እርግማን መሰረት መርገማን ምንድን ነው ያለው? ይሴሩ መሰረተ። የአባት እርግማን መሰረት ይነቅላል። ወመርገመም ይሰብር አጽመ። የእናት እርግማን ደግሞ አጥንት ይሰብራል አይደል ያለ ሲራክ ሲናገር። ይህን እንዳይመጥ መታዘዝ፣ ለበላዮቻችን መታዘዝ፣ ለንስሐ አባት መታዘዝ። እኛ 100 ቀን ንስሐ ልናዘዝ እንችላለን። 300 ቀን ቀኖና ንስሐ ልናዘዝ እንችላለን። ዝም ብሎ አሁን ንስሐ አባት ሄዶ እግዚአብሔር ይፍታ ቤት ክንን ሲሉን ቄስ ግን ትክክል ናቸው። ቀኖና አልሰጡኝም፣ በዛ አላረጉትም፣ አሳነሱት። ታድሶ ናቸው እንዴ ሊል ይችላል። እጅ ሰው ጅሞኛ አይደለ? ብቻኛ የሚጠበቅብን ምንድን ነው? መታዘዝ። ሂድ በቃ የለብህም መሄድ። ምን ጨነቀህ አንተ? ጎበዝ እሽታ አይበልጥም ወይ? ሄደህ እንግዲያማ ተቀጥቀጥ። አይ እሳቸው እንደው ቢሉኝም እኔ 500 በቀን ብት አይሰራም። የሚበልጠው ምኑ ነው? በሉ ንገሩኝ እንጂ መታዘዝ ነው። 10 ዓርብ በቃሽ፣ 3 ቀን በቃሽ፣ 1 ቀን እሽ። ምንም በእውነቱ መታዘዛችን ለመፈተን የማይጠቅም የሚመስል ነገርም ሊያዝዙን ይችላሉ። በቃ ከጠዋቱ 12 ሰዓት እስከ 3 ሰዓት ድረስ ተጎንብሰዋል ብለው ቀኖና ሊሰጡን ይችላሉ። አሁን የሚል ሊያደርግ ነው? እንዲሁ ሰው አብደው ነው እንጂ ስገድ ቢሉኝ እሺ ጥሩ፣ ጸልይ እንደው 120 አቡነ ዘበሰማያት ቢሉኝ ጥሩ። እንዴት ነው ተጎንብሰዋል የሚል? ቁም ነገሩ ምንድነው? ትታዘዛለህ ወይ ነው። ትታዘዛለህ ወይ? ዋናው መታዘዙ ነው የሚጠቅመን። መታዘዝ እንድንለምድ ቀድሞም ኃጢአት መስራት እምቢታ ስለሆነ መታዘዝ እንድንለምድ ነው እንጂ ቀኖና የምንሰጠው ቀኖናው የኃጢአታችን ካሳ ሆኖ ሊበቃ ይመስላችኋል? በፍጹም። ለሰራነው ኃጢአት ካሳ ብንከፍል ሰማይና ምድርስ ካሳ ቢሆኑ ይበቁናል? ደሞስ እግዚአብሔር የሌለው ነገር ምን ኑሮ ምን ልንሰጠው እንችላለን? ብንሰግድስ እንኳ እኮ እሱ በሰጠን ጉልበት ነው። ስለዚህ ምንድን ነው? መታዘዝ ነው። ቀኖና መታዘዝ ነው። ባይሆን ጨምሩኝ ግን ይባላል። እንዲሁ ሰውነቴም እንዲገሰጽልኝ ጨምሩኝ ማለት ግን ይቻላል። ጨምሩ የሚባለው ግን ሰርቶ ነው። ይችን ፈጽሚያ ለመ አበጠከ እሁከ አሃደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፈ። የማቴዎስ ወንጌል ምዕራፍ 5 ላይ ወንድምህ 1 ምዕራፍ አብረኸኝ ሂድ ቢልህ አንተ 2 ምዕራፍ አብረኸው ሂድ ይላል። ሊቃውንቴን ሲተረጉሙት ንስሐ አባትህ መምህረ ንስሐ 1 ሱባኤ ቀኖና ቢሰጡህ ያን ፈጽመ አባቴ ተስማምቶኛል 2 ሱባኤ ያድርጉልኝ በል ተመልሰህ ሂደህ ማለት ነው። በራስህ ጨምር አይደለም፣ በራስህ ቀኖና ጨምር አይደለም። ሂደህ ተስማምቶኛል በል። የሚያድነን መታዘዝ ነው። የሚታዘዝ ልቡና እግዚአብሔር ይስጠን። ከአፍ ትሕትና ከልብ ትዕቢት ይሰውረን። በጣም መድኃኒቱ ይሄ ነው። ትሕትና የወዴት ይመስላችኋል? የሚጀምረው በልብ ነው። ቅልስልስልስልስ እንደ እባብ አይገባኝም። ልቡ እኮ የኢትዮጵያ አንደኛው ተራራ ራስ ዳሽን 4620 ሜትር ነው። የልቡ ትዕቢት እኮ እዚያ ይበልጣል፣ ከዚያ ይበልጣል እኮ። ትሕትናው ግን ቤት የሰናፍጭ ቅንጣቱ ዝቅን እኔ መቀመጫው አይገባኝ ምን እኔ አይገባኝ እንዲሁ አይገባኝ ፈሰሰ ትሕትናው።
ልቡ ግን አውሬ እኮ ነው። አውሬነቱ በምን ታውቁታለች? የነካችሁት ዕለት ያብዳል። አሁን አንዲት ስድብ ብትናገሩት ትሁት የነበረው ሰውዬ እንደ ነብር ማበጥ ይጀምራል ማለት ነው። አውሬነቱ መገለጥ ይጀምራል ማለት ነው። በትትና ካባ የሰወራት አውሬነቱ ትገለጣለች። ያፍ ያንደበት የመቅለስለስ ትትና ተጠርጎ መውጣት የልብ ትትና ነው። የልብ ትትና ደግሞ ምን ማለት ነው? ሁልጊዜ ኃጢአትን ማየት ነው። ኃጢአትን ሁልጊዜ ማወቅ። እኔ እንዲህ ያለው ሰው ነኝ። እውነታውን እናውቀው የለ እናውቀዋለን። በቃ እኔ እንዲህ ያለው ሰው ነኝ፣ በዚህ ጠባይ አውሬ ነኝ፣ በዚህ ጉዳይ እንዲህ ያለው ሰው ነኝ። እግዚአብሔር ብቻ በቸርነቱ ካለሁበት እንድኖር አድርጓል ብሎ ማሰብ ነው። ያ ነው ትሕትና ማለት ነው። እና አሁንም እኔ ደግሜ የምናገራችሁ እንድንታዘዝ እንዲረዳን ከልብ ትዕቢት ከአፍ ትሕትናም እንዲሰውረን ቅዱስ ፈቃድ ይሁንልን። ቅዱሳን ሐዋርያት እንዲህ ነው ያደረጉት። እሺ እንግዲህ ጌታችን ወደ ኢየሩሳሌም በተቃረበ ጊዜ ወቀሪቦ ኢየሩሳሌም በተቃረበ ጊዜ ወዴት ሄደ? ቤተፋጌ ደረሰ። ቤተፋጌ ትርጉሙን አባቶቻችን በብዙ ጎዳና የተረጉሙታል። አንድ ፋጌ የሚባል ሰው ስለነበረበት በዚያ ቤተፋጌ ተብሏል ብለው ይተረጉማሉ። ከንፈሩ የተሰነጠቀበት ሰውም ስለነበረ በዚያም ቤተፋጌ ተብሏል ይላሉ። ከንፈሩ ፋግ ያለበት ሰው ስለነበር ነው ይላሉ። ሶስተኛ ደግሞ ቤተፋጌ የተባለበት ምክንያት ፋጌ ማለት የተመሳቀለ ማለት፣ ስለዚህ የተመሳቀለ ጎዳና ማለት ነው። ከተመሳቀለ ጎዳና ላይ ብሎ ሆኖ ነው ጌታ ሐዋርያትን ሂዱ እና ይዛችሁ ነው ያላቸው። ለምንድን ነው እንደዚህ ያደረገው? ተሰቅዬ ዓለምን የማድንበት ጊዜው ደርሷል ማለት ነው። ቤተፋጌ ላይ ቆሞ አህያ አምጡልኝ ብሎ ያዘዘበት ምክንያት ተሰቅዬ ዓለምን የማድንበት ቦታ ደርሷል ማለት ነው። ይቺ ቤተፋጌ በቢታንያ አካባቢ ያለች ናት። ቢታንያ ደግሞ የድሆች መንደር ናት። ስሟም ራሱ የድሆች መንደር ማለት ነው። ስለዚህ የድሆች መንደር ስለሆነች ክርስቶስ ቅዱሳን ሐዋርያትን የላካቸው ከድሆች መንደር ሆኖ ነው። ያን ያደረገበት ምክንያት ደግሞ እየነገርኳችሁ ነው። አህያ አምጡልኝ ዓለም ከቢታንያ አጠገብ ሆኖ ነው። ጌታችን ያረገም በቢታንያ ነው። ይህን ያደረገበት ምክንያት አንድ ልዕልናን የሚያመጣው የመንፈስ ድህነት ነው። ሁለተኛ ደግሞ ምን ማለቱ ነው? ድሆችን ከፍ ከፍ ላደርጋቸው መጥቻለሁ ማለቱ ነው። ስለዚህም በቤተፋጌ ሆኖ ቅዱሳን ሐዋርያትን ላካቸው። ሀገረ ዘቅድሜክሙ በፊታችሁ ወዳለ ሀገር ሂዱና አህያ የታሰረ ታገኛላችሁ ብሏል። የታሰረ አህያ አምጡልኝ ያለው ለምን ይመስላችኋል? የመጀመሪያ አህያ ለምንድን ነው የመረጠው ጌታ? አህያ የመረጠበት ምክንያት ምንድን ነው? ፈረስ ማስመጣት ይችላል፣ በቅሎ ማስመጣት ይችላል፣ ግመልም ሌላውንም ማስመጣት ይችላል። አንድ ትንቢቱ እንዲፈጸም ነው። ትንቢቱ ምንድን ነው? አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ከኤፍሬም ሰረገላን ከማን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ይህ ማለት ምን ማለት ነው? ሰረገላ ኤፍሬም የሚባለው 10ሩን ነገድ የሚወክል ነው። 10ሩን ነገድ ብዙ ጊዜ ሲጠራው እስራኤል ብሎ ይጠራቸዋል ቅዱስ መጽሐፍ። ሌላ ጊዜ ደግሞ ሰማርያ ብሎ ይጠራቸዋል። ሌላ ጊዜ ኤፍሬም ብሎ ይጠራቸዋል። ስለዚህ ከኤፍሬም ሰረገላን አጠፋለሁ ሲል 10ሩ ነገድ ነው። ከይሁዳ ፈረስን አጠፋለሁ ሲል ደግሞ 2ቱ ነገድ በኢየሩሳሌም የሚኖሩት ናቸው። በደቡብ እስራኤል የደቡብ እስራኤል መንግስት ይሁዳ እና ምን ይባላል? ኢየሩሳሌም ተብሎ ይጠራል። ሰሜን እስራኤል ላይ ያለው 10ሩ ነገድ ደግሞ እስራኤል፣ ሰማርያ፣ ኤፍሬም ተብሎ ይጠራል። ስለዚህ አጠፍ ሰረገላንና ፈረስን ከይሁዳና ከኤፍሬም አጠፋለሁ ብሎ የተነገረው ትንቢት ፍጻሜው የጠብ የክርክር ሃይማኖት ይጠፋል፣ በጠብ በክርክር መኖር ያበቃል፣ የፍቅር ዘመን ይመጣል ነው። 10ሩ ነገድ ለብቻቸው ሲኖሩ ከ2ቱ ነገድ ጋር ተባብረው መንግስት እንዳይመሰርቱ የ10ሩ ነገድ መንግስታት የጀመረው አክዓብ ነው። ቤተ መቅደሱ ያለ ኢየሩሳሌም ነው።
እስራኤል በዓመት አንድ ጊዜ ኢየሩሳሌም ወጥተው የፋሲካን በዓል የማክበር ግዴታ አለባቸው። ያንን የፋሲካ በዓል ሊያከብሩ ከሄዱ ኢየሩሳሌም ደቡብ እስራኤል ነው፣ ሰሜን እስራኤል 10 ነገድ ነው ያሉ አክዓብ ናቸው። ስለዚህ ሲሄዱ አንድ ይሆኑና የኔን መንግስት ገልብጠው አንድ የኢየሩሳሌም መንግስት ይመሰረታል ብለው በማሰብ በዓሉን እንዲዘነጉት ምን ያደርግ ነበረ? አክዓብ በሰማሪያ አውራጃዎች ሁሉ የማምለኪያ አጸዶችንና የጣዖት ምኩራቦችን ይሰራላቸው ነበረ። ይህንን ሲሰራላቸው ምን ያደርጋል? ከዚያ በኋላ ህዝቡ በዓል ከማክበር ከኢየሩሳሌም እየቀሩ መጡ። ከዚያ በኋላ አምልኮተ እግዚአብሔር ተዘነጋ። የተሾሙ ሰዎች ከእግዚአብሔር መለየት ሲፈልጉ ህዝቡን የሚያደርጉት ምንድነው? በዓል እንዳያከብር መበጥበጥ ነው የሚፈልጉት። በዓል ካከበረ እግዚአብሔር አብሮት ይሆናል። ህዝብ አንድ እንዲሆን አይፈልግም። አይምሮ የሌለው ንጉሥ የሚያደርገው ምንድነው? ሁልጊዜ ህዝብን እያባላ የገዛ ስልጣኑን ማርዘም ነው። በእውነተኛ ፍርድ ያረዘመ የመንግስት ዕድሜ ህዝብን በማጣላት ማስረዘም ይፈልጋሉ። ግን አክዓብም ተቀሰፈ፣ ውሻ በልቶት ነው የሞተው እንደዚያ በማድረጉ ምክንያት። ስለዚህ ያ ይጠፋል፣ ጣዖት ይጠፋል። 10ን ነገድና 2ቱን ነገድ የለያቸው ጣዖት አምልኮ ነው እና ትዕቢት ነው። ምክንያቱም የሰሎሞን ልጅ ሮብዓም ለእስራኤል ሽማግሌዎች ባለመታዘዙ ምክንያት የእስራኤል ሽማግሌዎች ህዝቡን ይዘው እንዲህ የሚታበይብን መንግስት አንፈልግም ብለው ህዝቡን ይዘው ለኢዮርብዓም ለሚባል ወደ ግብፅ በሰሎሞን ዘመን ግብፅ ተሰዶ በነበረ አንድ ስደተኛ ሎሌ ምክንያት ከእስራኤል ተገንጥለው ሂደው በሰማሪያ እንዲኖሩ አደረጋቸው። አንድ የሮብዓም ትዕቢት፣ ሁለተኛ ደግሞ ጣዖት አምልኮ እና አክዓብ ከኢዮርብዓም ቀጥሎ የተነሱት እና አክዓብ ጣዖት አምልኮ መመስረታቸው ህዝቡ እንዲለያይ አድርጓል። አሁን የአማልክት አምላክ ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ እርሱ ክብር ምስጋና ይግባውና ስጋ ለብሶ በመገለጡ የጣዖታት ሐሰትነት ስለሚገለጥ ሰረገላ ኤፍሬም አፍራሰም ይሁዳ። ስለዚህ የኤፍሬም ሰረገላ ይቆማል፣ የይሁዳ ፈረስም ይቆማል። ለምን? ሲያባላቸው የነበረ ትዕቢት ስለነበረ ታዞ መታዘዝን የሚሰጥ ክርስቶስ ስለሚመጣ አንድ። ሁለተኛ ጣዖት አምልኮ ስለነበረ በሰማሪያ የነበሩት 10ሩ ነገድ ጣዖት፣ በኢየሩሳሌም የሚኖሩት እግዚአብሔርን ስለሚያመልኩ ሁልጊዜ ይጣሉ ስለነበረ አሁን ክርስቶስ ስለተገለጠ አንድ እረኛ ለአንድ መንጋ ስለሚሆን በዚህ መለያየት ይቀራል ብሎ ይህን ተናግሮ ስለነበር ክርስቶስ ፈረስና ሰረገላን አጠፋለሁ የሚለው እንዲጠፋ ፈረስና ሰረገላን ትቶ አህያን መረጠ። ይህ አንዱ ነው። ሁለተኛ አህያ እንደምታውቋት በአህያ የሄደ ሰው ሩጦ አያመልጥም። ከፈረስና በአህያ ከሚሄድ ማነው ፈጥኖ የሚያመልጠው? አቤት! በፈረስ ከሚሄድ ሰውና በአህያ ከሚሄድ ሰው ከመድረስ በምን ከሚሄድ ሩጦ መድረስ ይቀላል? አቤት! በአህያ መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። ለፈለገኝ ሰው ሁሉ ቅርብ ነኝ። እግዚአብሔር ቅርብ መሆኑን ለማጠየቅ ነው። የሚፈልገው ምንድን ነው? የሚፈልግ ልብና ንስሐ የሚገባ ሰውነት ብቻ ነው የሚፈልገው። እግዚአብሔር ለማንም ነው ቅርብነቱ። ቅርብነቱ ለቅዱሳን አባቶቻችን ብቻ አይደለም፣ ለኃጥአንም ቅርባቸው ነው። አይደለም እንዴ? የሉቃስ ወንጌል ምዕራፍ 7 ላይ ስታነቡ ታገኛላችሁ። ባለሽቶዋ ማርያም ዘማዊት ነበረች አይደለም? ያቺ ሴት መታ የጌታችን ኢየሱስ ክርስቶስን እግር ሽቶ ስትቀባ እቤት የነበረው ስምዖን በልቡ ምን እያለ እንደነበር ታስታውሳለች። ምንድን ነው የሚለው? ይህ ሰው እውነት ነቢይ ቢሆን ኑሮ ይቺ ዘማዊ ስትነካው እንዴት ዝም ሊል ይችላል ብሎ ነበር ሲያስብ የነበረው። ስለዚህ ወይስ ደግሞ ዘማዊ መሆኗን አላወቀም ማለት ነው? ዘማዊ መሆኗን ያውቅ ነበር ነቢይ ቢሆን። ካወቀ ደግሞ እንደዚች አይነት የረከሰች ሴት እንድትነካው አይፈቅድም ነበር። እንዴት እንደዚህ ሊያደርግ ይችላል እያለ ነበር በልቡ የሚያመው። አይ ስምዖን አንድ ሰው 500 ለአንድ ሰው አበደረ፣ ለአንዱ 200 አበደረ፣ ለሁለቱም ዕዳውን ተወላቸው። አብዝቶ ውለታ የዋለለት ለማን ነው አለው። 500 ለተበደረው ሰው ቢተውለት ነው አለ። ይቺ ሰው ብዙ ዕዳ ነበረባት፣ ብዙ ብተውላት እኔ ይቅር ባይ ብሰኛለሁ።
ነበር ያለው ጌታ። ስለዚህ ይህንን ለማስረዳት ክርስቶስ ለኃጥአን ሳይቀር ቅርብ ነው፣ ለማንኛውም ሰው። ይሄ ብቻ እኮ አይደለም፣ ንስሐ ለገቡ ብቻ መሰላችሁ እንዴ? እግዚአብሔር ንስሐ እየገቡ ንስሐ እንዳይገቡ ዲያብሎስ መንገድ ለሚዘጋባቸው ሰው ሁሉ ቅርብ እንደሆነ ሳታውቁም ቅርብ ነው። ዘኬዎስ የሚያስተምረን ይሄን እኮ ነው። ታውቃላችሁ አይደል? ዘኬዎስ እየሮጠ እንደውም ዛሬ እኮ የሱ ስብከት ጭምር ነበረ። ሁሉን ስንል ደግሞ አንዱንም ሳንነካው እንቀራለን ብዬ ነው እንጂ። ዘኬዎስ ምን አይነት ሰው ነው? ሁሉም ሰው የሚያውቀው እስኪ ንገሩኝ። አቤት አጭር ግን አንድ ግን ረጅም ነገር አለው። ምን ይመስላችኋል? ልብ። በጣም የሚገርም እኮ ነው። ቅንቡርስ አሉት አሉ። አቤት የት እየሄድክ ነው? መተማ። ትደርሳለህ? ልብማ ልብ አለ ይደረሳል ነው። ልብ አለ ይደረሳል። ስለዚህ አጭር ቁመት በሉ፣ ረጅም ልብ በሉ። ሁላችሁ አጭር ቁመት ረጅም ድገሙት። አጭር ቁመት ዘኬዎስ እንደዚህ ያለው ነው ያልኩ እንጂ አጭር ሰው ሁሉ ልባም ነው አላልኩም እኔ። ይሄ ዝም ብሎ ወግ ነው። እንደዚህ አጭር ብዙ ጅላጅልም አለ ብዬ ነው። እንደሱ ማለት አይደለም። ሐሳቡ እንደዚህ እንደሚተረተው አይደለም። አሁን ሰው ሲተርት ምን ይላል? ረጅም ሰው ልብስ ያጥረው፣ አንድም ልብስ ያጥረዋል፣ አንድም ልብ ያጥረዋል ይላል አይደለ? አዎ። ረጃጅሞቹም አሉ ደግሞ ሌሎቹ። እናምጣቸው። በቃ ይበቃናል። ስለዚህ አሁን ባጭሩ የምትዙልኝ ዘኬዎስ አጭር ሰው ነው። እግዚአብሔር ክርስቶስን ማየት የሚፈልግ ልብ ግን አለው። እንዴት አድርጎ ይየው? እንዴት አድርጎ ይየው? ሰው ግፍ አይሆንለት። አንተ ውርዘት ሰው ሁሉ እየወረወረ ክርስቶስ ይለያይ። ይሄ እኮ በጣም እኮ በቃ በጣም ነው እኮ የሚደንቀኝ። እውነት እኔ በጣም ነው የሚደንቀኝ። አይገርማችሁም? ንቃችሁት ነው ሐሳቤን? ይገርመናል በሉ። እሺ አባቶች ብቻ ይገርመናል በሉ። በሉ ሁላችሁ እነዚህ ሁላችሁ። እሺ እናንተ ደግሞ በሉ ይገርመናል በሉ። በሉ እንደው የማይናገር አንደበት እንዳይኖር ይገርመናል በሉ። እሺ እናንተ በሉ። እናንተም በሉ ደግሞ እንደገና በሉ። በሉ እናንተም። ምኑ ነው የሚገርማችሁ? ሰው ጥሎ ክርስቶስን ልይ ማለት። እስኪ በሉ ሰው ጥሎ በሉ ማን ልይ ማለት ይገርማል እኮ። በጣም ነው እኮ የሚገርም። ቆይ አንተ ወደዚያ ሂድ፣ የክርስቶስን ላይ ነው ወደዚያ ሂድ። በጣም ወእግዚአብሔር ይሳለቅ ላይ ሊሆሙ እግዚአብሔር ይስቅባቸዋል እንባል እኮ እኛ ነን በእውነት ማለት። ሰው ጥሎ ክርስቶስን ልታየው፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፊትህን ለማየት እፈልጋለሁ። ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ትሚት ገጸከ ምኔ ዳዊቱን መድገም ፊትህን ዲያቆኑ ደግሞ ውስተ ጽባህ ነጽሩ እግዚአብሔር ቄሱ ደግሞ እስመ በአንጽሖ መንፈስ ርኅዩ ወነቢያት ለእግዚአብሔር ወተናጸሩ እንዲህ ይላል። እግዚአብሔር ይለይ ኋላ እዚህ ግን ባልንጀራ ቋተ እግዚአብሔር ላይ ነው። ይሄ በጣም አደገኛ ነገር ነው። እውነቴን ነው። ክርስትና ጥሎ ማለፍ አይደለም። እስኪ በሉ እንጂ ንገሩኝ። ምን ማለት ነው? ሌላውን ተሸክሞ መሄድ ነው። ሌላውን ተሸክሞ መሄድ ነው። የባልንጀሮቻችን ድካማቸውን አመላቸውን ተሸክመን መጽደቅና ማጽደቅ ነው እንጂ ጥለን ማለፍ ነው በቀር እንደ አባ ብሶይ መነኮሳት ተሰብስበው እግዚአብሔርን ያሳዩን። በቃ ያሳዩን። ለእግዚአብሔር አመለክቱ። ወደ ተራራውን አሳያቸዋለሁ። ሩጫ በሩጫ ማልዳ ሰው እግዚአብሔር ሊያይ ማለት ነው። ሩጫ በሩጫ አንድ ሽማግሌ ሰው መንገድ ተቀምጦ ኧረ እኔንም እዛችሁኝ ሂዱ ወደ እግዚአብሔር ማየት ፈልግ ወግዳንተ ይረፍድብናል። ማንን ሊያዩ? እግዚአብሔር ሊያዩ ማለት ነው። ኧረ እባካችሁን የጉልበታት ማየት ፈልጋለሁ። አባ ያንን በግ እየነዱ አባ ብሶይ በኋላ ነበሩ። ተሸከመኝ እኔም እግዚአብሔር ማየት ፈልጋለሁ። እሺ ብሎ ተሸከሙ። ያ ሽማግሌ እየቆየ ከበድ አባ እየቆየ ይከብዳሉ። ለካ ያ ሽማግሌ ማን ነበር? እግዚአብሔር ነበር።
ሰው ሁሉ ጥሎት ዶ ማለት እግዚአብሔር ላይ ወደ ቅዳሴ አዚያ ግን ወሩረ ነው የመጣ ነው። ስንት ሰው አለ በእውነቱ ማለት ነው። እግዚአብሔር የሚፈልገው ይሄንን ነው። ሌላ ምንም ማለት ተሮጠ መጨረሻ የምንመለስባት መነሻችን ፍቅር ብቻ፣ ሌላ የትም መድረሻ የለንም። ቢመረንም ይኸው ነው እንዋጠው። ያው እንግዲህ አላችሁ አዳ ዘኬዎስን ሊያይ ዘኬዎስ ክርስቶስን ሊያይ ሲል ሰው እየተጋፋ እምቢ አለው። እዛላ ዛፉ ላይ ወጣ። ጌታ ግን እያየው ነበረ። መታደል ማለት ይሄ ነው በእውነቱ ማለት ጌታ ያየዋል። አሁን አንዳንድ ጊዜ ሰው አልታይ ሲል እንትን ፊት ለፊት ለመቀመጥ ፊት ለፊት የጥምቀት ሊሆን ይችላል፣ በታቦቱ ሊሆን ይችላል፣ በቃ ወይ በጳጳሱ አጠገብ ሊሆን ይችላል፣ ወይ በሆነ ፊት ለፊት ለመቀመጥ ታቦቱ እግዚአብሔር በታቦቱ ላይ አድሮ ማያይ ይመስል ማለት ነው። አለንበት ቦታ ሆኖ ያየናል እግዚአብሔር። ከዚያ በኋላ አየው። ና ውረድ፣ ዛሬ ካንተ ቤት እገባለሁ አለው። ቤቱ ገባለት። ያንን ያሳየው ምንድን ነው? ልቡ ነው። ይህን ሊቃውንት ሲተረጉሙት ምን ይላል? ዘኬዎስ ክርስቶስን ማየት ይፈልጋል፣ ግን ቁመቱ አጭር ነው። ይህ ሰውዬ መጽደቅ እየፈለገ መጽደቅ ያቃተው ክርስቲያን ነው ይላሉ ሲተረጉሙት። መጽደቅ ይፈልጋል፣ ግን ምን ብሎታል? አቅቶታል። ከኃጢአቱ መውጣት ይፈልጋል፣ ግን መውጣት አልቻለም። እንዲህ ያለ ሰው ነው። የዘኬዎስ ቁመት ዝም ብሎ አይደለም የተጻፈ፣ ለዚህ ምሳሌ እንዲሆን ነው። ህዝቡ ደግሞ ዘኬዎስ ክርስቶስን እንዳያይ የከለከሉት እነሱ ማንን እየተከተሉ ነው? በሉ ንገሩኝ። እነዚህ ደግሞ ክርስቶስን እንከተላለን እያሉ ሰዎች ክርስቶስን እንዳይከተሉ እንቅፋት የሚሆኑ ምዕመናን ናቸው ይላል። ምክንያቱም ክርስቶስን ነው የሚከተሉት። ክርስቶስን እየተከተሉ ግን ስርዓት የሌለው ህዝብ ማለት ነው። ክርስቶስን ይከተላል፣ ግን ሌሎች ወደ ክርስቶስ እንዳይመጡ የነሱ መጋፋት፣ ስርዓት የለሽነት ምን ያደርጋል? ሰዎች ወደ ክርስቶስ እንዳይደርሱ ያደርጋል ማለት ነው። ስርዓት የለሽ መጋፋት፣ ወግድ መባባል። የኛ መገፋፋት ስንቱ ክርስቲያን እንዳይሆን አድርጎታል። የኛ መገፋፋት፣ እርስ በርስ መበላላታችን። ክርስትና እንደዚህ ከሆነስ ቀልጬ ልቅር ብሎ ሰው ሊመጣ አስቦ የሚቀር ስንት አለ። የኛን መገፋፋት እያየ ታዲያ ለዘኬዎስ ይህንን ያሳየው ምንድን ነው? ልቡ። ኋላስ ፍለጋው። እንደገና ምንድን ነው? ሾላው። ይገርማል። ሊቃውንቱ ግን ይህን ሲተረጉም እንደሚሉ ታውቃላችሁ። ዘኬዎስ ክርስቶስን ያየባት ዛፍ ሾላ ናት፣ ወይራ አይደለም። ሾላና ከሾላና ከወይራ ማን ነው ብርቱ? አቤት። እሺ፣ ከወይራና ከሾላ ማን ነው የተናቀ? አቤት። እሺ፣ ሾላ ከሁሉም ዛፎች የተናቀ ነው፣ ቶሎ ነው የሚነቅዝ። ለዘኬዎስ ግን ምኑን አሳይቶታል? ይሄን ሊቃውንቱ ምን ይሉታል? አይሁድና አጋንንት የሚንቁት ግን እኛ ክርስቶስን ያየንበት እግዚአብሔርን ክብር ያየንበት መስቀል ነው ይላሉ። አይሁድና ማን ይንቁታል? አጋንንት ይንቁታል። ለእኛ ግን ልቡናችን ላጠረበት የእግዚአብሔርን መንግስት ያየንበት እንጨት ነው ይህ መስቀል ይላሉ። ይህንን ለማስተማር ነው። ስለዚህ ጌታችን ኢየሱስ ክርስቶስ በአህያ ተጭኖ የሄደበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ስላለ ነው። እስኪ በሉ ለፈለገኝ ሁሉ ምንድን ነው ያለው ጌታ? ቅርብነቱ አንድ እግዚአብሔር መፈለግ የሚጀመረው ከልብ ነው። በልብ ይጀመራል፣ በተግባር ይፈጸማል። በልብ ማሰብ ብቻ እግዚአብሔር ለመድረስ አይበቃም። ምን ማድረግ ያስፈልጋል? መጣር። ከዚህ ቢዘጉብህ ምን መውጣት አለብህ? ዛፍ ላይ ውጣ፣ መልፋት አለብህ ማለት ነው። እንዲያው እኮ ማየት ፈልጌ ነበር። አዲያ ህዝቡ ብዙ አይደል? 5000 ስንቱን አልፊ ኧረ ቤት የልድ አታይም። በዚያ ከሆነ ማለት መጣር፣ መፍጨርጨር፣ በዚያ መውጣት። ከዛፍ ቢሆን ወጥቼ ፈጣሪን ማግኘት አለብኝ ማለት። አሁን ህዝቡ ኦሮ ይሄ እንዴት አድርጎ ያሳልፈኛል? ይህ ምን ማለት ነው? ምን የሚያደርገው ሰው ነው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ እግሬ እስኪነቃ ሄጃለሁ፣ ያላገኘሁት አባ የለም፣ ያልተናዘዝኩበት መነኩሴ የለም፣ ሁሉም መሰናክሎች ናቸው። ከዚህ በኋላ ቤተክርስቲያን አልሄድም የሚል ሰው ነው እንግዲህ ማለት። ሁሉም መሰናክል ነው። እዚያም ቄስ ሄድኩ፣ እዚያም መነኩሴ ሄድኩ፣ ሁሉም ማጥፋት እንጂ ማልማት የሚችል የለም። ስለዚህ አርፌ ቁጭ ብል ይሻለኛል ብሎ የሚቀመጥ ሰው የተሸነፈ ሰው ነው። እንደ ዘኬዎስ በብዙ መንገድ ዘኬዎስ ዛፉ ላይ ወጣ። ደግሞ ያቺ ሴት 12 ዓመት ደም ሲፈሳት የነበረችው 12 ሁሉ ደም ሲፈሳት ጎረቤት እንኳን ተጸይፏት
በቅል ቋጥረው ነበረ እህል የሚሰጧት፣ ዘግተው ከባዶ ጎጆ ሰጥተው በሸምበቆ አድርገው ነበር የሚሰጧት፣ ተጸይፈዋት። በምን ማለፍ ትችል ነበር ይቺ ሰው? ዘኬዎስስ ሩጦ ዛፍ ላይ ወጣ። እሷን ደግሞ ቆሻሻዋን እያሉ ነው ያሳልፏት። ኧረ እንዳትነኪን እያሉ ሲሸሹላት ታልፋለች፣ ሲሸሹላት ታልፋለች። እግዚአብሔር በየትኛውም መንገድ አድርጎ ወደ እሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ፣ ስለዚህ እግዚአብሔር ለፈለገው ሁሉ ምንድን ነው? ቅርብ ነው። በእውነቱ ማለት አይርቅ። እንዴት ብዬ 12 ዓመት ደም ፈሷት፣ ጉልበቷ ፈሶ፣ ሰው ጠልቷት፣ ከሰው መሃል ማቱል ሰው እንዴት ክርስቶስን ልደርስበት ትችላለች ተብሎ ይታሰባል። እግዚአብሔር ምን አለ? ወደዚያጅ ወደዚያጅ ወደዚያ እያለ ሲከፍት መሄድ ደህና፣ ወደዚያጅልኝ ደህና። አያችሁ፣ መገፋታችን በእውነት ከሆነ ሰዎች ሲገፉን እግዚአብሔር ላይ ወርውረው ይጥሉናል። ጥሩ ነው፣ ወደ እግዚአብሔር ያደርሱና ማለት እንደዚህ ሲገፉን ወደ እግዚአብሔር እንደርሳለን። መገፋት ይሄ ነው። ግፏን ይትማሰጥዋ የተባለው ለዚህ ነው። መንግስተ ሰማያትን ግፈኞች ይነጣጠቁ። የተገፉ ሰዎች የተራቡ ሰዎች ምግብን እየተነጣጠቁ እንዲበሉት መንግስተ ሰማያትን የተገፉ ሰማዕታት ይነጣጠቋታል። እየተሻሙ መከራውን ይቀበላሉ፣ ክብሩንም እየተሻሙ ይወስዳሉ። ይህ ነው ክርስትና የሚያበቃው። ጨርቁ እንዳሰሰችው ዳነች በእውነቱ ማለት ነው። እንዲያ ምንድን ነው ያለው? መኑ ገሰሰ ጽንፈ ልብሴ፣ የልብሴን ጫፍ የነካ ሰው ማን ነው አለ። እስመ ኃይል ወፃ ምኔ። ሐዋርያት ምን አሉ? ምን ሆኗል? ይሄ ሁሉ ሰው እየነካው ማን ነካኝ ይላል እንዴ ይላሉ። ኃይል ከኔ ወጥቷል አለ። መንካትማ ሁሉም ይነካል። ግን ምንድን ነው ኃይል ያለው አነካኬ ነካ ምን ማለት ነው? በፍጹም ልብና ፍቅር የመጣች ሰው ስለነበረች ኃይል ከልብሴ ወጥቷልና አለ። ሁሉም ሲነካ ነው እኮ፣ ይጋፋል እኮ ክርስቶስን ይነኩታል። ለዝና የሚነካውም አለ እኮ፣ ዝም ብሎ ነክቼዋለሁ እኮ። ኢየሱስ ክርስቶስ እኮ የሚባል ዕውር የሚያበራ ሰው እኮ መጥቷል። ሰምተሃል? እኔ በእጄ ነክቼው እንዴ አልሰማህም ለማለትም የሚነካም አለ። ዝም ብሎ እንዲባል ግዳማ እኔ ስንት ቀን ተመላለሽ የሚል እንደሚል ሰው ማለት ነው። እሷ ግን የነካቸው ኃይል የሚያሰጥ አነካክ ነው። እግዚአብሔር ለማንም ቅርብ የሆነ ለማንም እገሌ ልብስ ኃይል፣ እገሌ ዘር ኃይል፣ እገሌ ስም ኃይል፣ እገሌ አፍህ፣ እገሌ እግርህ፣ እገሌ እጅህ አይልም። እሱ የመጣውን ሁሉ ተቀብሎ ከነድፋችን ተቀብሎ አስጊጦ የሚያስወጣባት እግዚአብሔር ነው። የውበት ባሕረ መሰኔ የሚለው አረጋዊ መንፈሳዊ ለዚህ ነው። የሚያስጌጥ ባሕር፣ የማይደፈርስ ባሕር እንዲያደረገ። ስለዚህ አህያ የተመረጠችበት ምክንያት ለፈለገ ሁሉ ቅርብ ነኝ ለማለት ነው። አንድ ሁለተኛ ደግሞ አህያ ለምንድን ነው የተመረጠችው? አህያ ነቢያት ቀድሞ ዘመነ ሰላም ሲሆን በአህያ ተጭነው ይመጣሉ። የጦርነት ዘመን ሲመጣ በፈረስ ይመጣሉ። ስለዚህ ክርስቶስ ምን ማለት ነው? ዘመነ ሰላም መጥቷል ለማለት ነው። ዘመነ ሰላም መጥቷል ለማለት በአህያ ተጭኖ መጣ። ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ ዘመነ ሰላም መጥቷል ካለ ለምንድን ነው ቤተ ክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸው አጥተው የሚሰቃዩት የሚል ጥያቄ ሊነሳብን ይችላል። መልሱ ግን ሰላማዊ መሆን ማለት ያለ መከራ መኖር ማለት አይደለም። በመከራ የማይደነግጥ ልብ ማግኘት ነው። ያ ማለት ደግሞ ክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር ያለ ሰው መከራ ውስጥ ሆኖም ሰላም ነው። ከክርስቶስ ጋር የሚረበሽና የሚደነግጥ ደግሞ ምንድን ነው? ኃጢአት ያለበት ልቡና ነው። ስለዚህ ሰላምን ሰጥቶናል። ሰላሜን እሰጣችኋለሁ ያለ ሀብተ መንፈስ ቅዱስን ነው፣ የእሱን ልጅነት ነው። ያ ሰላም ሐዋርያት ሲገረፉ ቆይተው ሲወጡ ወይን እንደጠጣ ሰው ደስ እያላቸው ምን አሉ ነው የሚለው? ወጡ ነው። መከራውን እንደ ሙሉ ደስታ የሚቆጥሩ ስለዚህ ነው። እንደ ሙሉ ደስታ ክርስቶስን ጥቅም ለማግኘት ጉዳቱን ሁሉ እንደ ጥቅም ይቀበሉታል። ያንን ሰላም ያገኛሉ። ዓለም ሁሉ ጠልቷቸው እነሱ አይረበሹም። ልቡናቸው አይታወቅም። ልቡ ለጻድቅ ውኩል ከመ አንበሳ፣ የጻድቅ ሰው ልቡ እንዳንበሳ የታመነ ነው፣ አይፈራም አይደነግጥም ተብሎ እንደተነገረ። ስለዚህ መድኃኔዓለም ሰላም እሰጣችኋለሁ። ይህንን ሰላም የምናገኘው አንድ በጥምቀት ነው፣ ሁለት በቁርባን ነው፣ ሶስት በማስቀደስ ነው። ካህኑ መሀል ላይ የሚላት ነገር አይደለችው። ስናስቀድስ ምንድን ነው የሚለው? ሰላም ለኩልክሙ፣
ሰላም ለሁላችሁ ምን ይበል ይላል ይሁን ይላል። በጣም ሐዋርያት እዩ በሞቴ ጌታ ለሐዋርያት ዓለምን እንዲያሸንፉበት ሰጥቷቸው ሄደው ትልቁ መሳሪያ ምን እንደሆነ ታውቃላችሁ? የአእምሮ ሰላም ነው። ያንን ሰላም ነው ሰጥቷቸው ሄደ። መከራ ሲመጣ የማይታወቅ አእምሮ ነው የሰጣቸው እና ካህኑ ሲቀድስ ያን አይንሳችሁ እያለ ነው የሚመርቀን። ምስለ መንፈስከ የምንለው ደግሞ እንደ ቃል ይደረግልን። አዎ ያንን ሰላም አያሳጣን ነው። ያ ሰላም የሚገኘው በቁርባን ይገኛል፣ በጥምቀት ይገኛል፣ በቅዳሴ ይገኛል። ከዚያ በምንድን ነው? በእምነት ይገኛል። ኃጢአትን አውጥቶ በመጣል ይገኛል። ሁከት ኃጢአት አብሮ ውሎ ሲያድርና ሳይናዘዙ ሲቀሩ የሚመጣ ነው። ቃየል ሰላም አልነበረውም። ቃየል ሰላም ያልነበረው የሚያባርረው ሰው ነበረ? ድንጋይ ይዞ አልነበረም። ለምንድን ነው? ኃጢአተኛ ሰው ረሲ ይጎይ እንዛልቦ ዘይደግኖ፣ ሰነፍ ሰው የሚያባርረው ሳይኖር በገዛ ራሱ ሲሸሽ ይኖራል ያለው ይሄ ነው። ያወቀብን እየመሰለን ማንም ሰው ኃጢአታችን ሳያውቀው በገዛ ራሳችን ተቆጥተን እንኮበልላለን ሁልጊዜ። ያ ኮብላይ አእምሮ የሚመጣው ኃጢአትን ካለመናዘዝ ነው። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሂዶ ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው አህያ ምንድን ናት? የተናቀች ናት። አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ክርስቶስ የሚያድርበት ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል። ሁለት መነኮሳት በገዳም ሲሄዱ ወደ ገዳም ሲሄዱ በመርከብ ተሳፍረው ሲሄዱ እንዲህ ብሎ አባ መቃርስ ያደረገውን ሰምታል? አዎ እንደዚህ ብሎ እገሌ ያደረጉትን ሰምታል? አዎ እንደዚህ ብሎ አባ ገሌ እንደዚህ ሐዋርያትስ እንደዚህ ብሎ እንደዚህ እያሉ ይታርካሉ። አንዱ መነኩሴ ደግሞ ዝም ብሎ ይሰማቸዋል። ኋላ እነዚህ መነኮሳት ጋር አብራችሁ መጣችሁ አለዋቸው። ገዳሙ ደርሰው ትልቅ አባት ነው እንዲህ ያላቸው። አዎ እንዴት ነው? ጥሩዎች ናቸው አለው። መልካም ናቸው፣ ግን ለቤታቸው መዝጊያ የለውም። ወንበዴ ገብቶ የፈለገውን አውጥቶ መውሰድ ይችላል አለ። ምን ማለት ነው? ታሪክ አዋቂ ነን ለማለት ያን ሁሉ እየዘረዘሩ እያወጉ ስለሉ አፋቸው መዝጊያ የለውም ማለት ነው። ቤታቸው መዝጊያ ስለሌለው ወንበዴ ገብቶ ሀብት ሁሉ መውሰድ ይችላል አለ። ስለዚህ ምንድን ነው? የአፍ ትዕቢት አለ፣ የልብ ትዕቢት አለ። ስለዚህ ትህትና አንዱ ትዕቢት ምን መሰላችሁ? ትሁት ነኝ ብሎ ማሰብ ራሱ ትዕቢት ይሆናል። ታውቃላችሁ ይህን ትሁት። ለምሳሌ ተመልከቱ። አሁን አንድ ሰው ምን ይላል? አንድ ሰው ይመጣና ከላይኛው መቀመጫ መጥቶ ጉች ይላል። መጥቶ ቆጭ እንዲሁ አይገባኝ አንድ ጊዜም ሳይገለገል ማለት እና ደግሞ አይገባኝም ብለን እዚችኛው ቁጭ እንላለን። ትዕቢት በልባችን ማለት ነው። የእሱን ያ ማለት ሲገለበጥ አይተትና የኔ ማለት ነው። ይህንን ማለት ራሱ ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ማለት ነው። ትህትና ለራስ አይገባም፣ የሚገባው ለሌላ ነው። ስለዚህ የታቀደ ትህትና የለም ማለት ነው። ኃጢአትን አስቦ ራስን ማዋረድ ነው እንጂ ትሁት ልውን ተብሎ በቅድ ትህትና የለም። አለ በቅድ እኔ በቃ ከዛሬ ጀምሮ ትዕቢት ሆናለኝ እንደዚህ ያለ ትሁት እንደዚህ ያለ የቅድ ትህትና የለም። እና እግዚአብሔር የሚያድርበት በትህትና ነው። ትህትና ማለት ራስን ከሁሉም ሰው በታች ማድረግ ነው። ከሁሉም ሰው በታች ማለት ምን ማለት ነው? ከሐዋርያት ነው አይደለም። ከነቢያት በፍጹም፣ ከመላእክት በፍጹም። ታዲያስ ከህዝብ አለቆች ኧረ አይደለም፣ ከሹማምንት አይደለም፣ ከምንም ሰው ነው። በቃ ከምንም ሰው እኔ ያንሳለሁ። ተምሮ ሊሆን ይችላል፣ ካልተማረ ሰው ሁሉ ድንግል ሊሆን ይችላል፣ ከዘማዊ አንሳለሁ ማለት ትህትና ማለት ይሄ 24 ሰዓት ይተጋል፣ ተኝቶ ከሚያድር እኔ አንሳለሁ ማለት ይሄ ነው ትህትና ማለት እኔ አንሳለሁ። ምክንያት በየትኛው ውስጥ ባለው ነውራችን ማለት በዚህ አንሳለሁ። በአንድ ነገር እንኳን ማከናወን የማይቻለን ደካሞች በመሆናችን 20 ዓመት ያላሸነፍነው ልማድ አብሮን ያለ በመሆናችን በሌላ ጉዳይ ኃያል ብንሆን እንኳን መርፌ በምታክል በአንድ ልምድ ግን ደካሞች ነው። በአንዲት ልምድ እሷን እንኳን መቅረፍ አልቻለም።
ያችን እንኳን ማስወገድ ካልቻልን ደካሞች ነን ማለት ነው። እግዚአብሔር ያሳያችሁ። አንዲት ጠጠር ማንሳት የማይችል ሰው ይህም ቤት አፈርሳለሁ ብሎ ኃያል ነኝ ማለት ይችላል? አይችልም? አይችልም። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ሊሆን ይችላል። እኔ ከዚህ በኋላ አፌን እንደው ቅልብልብ አላረግም ብለን ካቀን እኮ 30 ዓመት አልፎ ሊሆን ይችላል። አሁንም ቅልብልብ ነው። እሷን መቅረፍ አልቻልንም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ይገባል። የገዛ አፉን ሰው ፈረስና በቅሎ እኮ ለጉም አልተባልንም፣ አቅቶናል። ይሁሉ ይህንን ባለማድረጋችን ቢያንስ የልብ ትሕትና ሊኖረን ይገባል። ከቃሉ ጋር ናችሁ እንጂ በአፍ ብድግ አድርጎ እኔ ኃጢአተኛው እኔ ዘማዊ ነኝ ከእናንተ ፊት መናገር የሚገባኝ አይደል፣ እንዲህ ያለ ክብስብስነት ነው ይሄ። እኔ እንዲሁ እናንተ እንደዚህ ተቀምጣችሁ ትልልቆቹ በቃ ምንም ያስቀምጥ ምን ያነጋግራል ይሄ? አሁን ሰው ዝም ብሎ የሌለውን ትሕትና የፕሮፓጋንዳ ትሕትና ስለተፈቀደልኝ አመሰግናለሁ። አሁን ትሕትናው ፈሶ ነው። አንድ ነገር ሲናገር በአራት ፈረስ ቢታሰር የማይቆመው ሰውዬ ማለት ነው። ይህ ሁሉ የማይረባ ትሕትና ነው። በትሕትና የተሰወረ ትዕቢት ማለት ነው። እውነቱን ዝም ብሎ በሚገባ ጭምትነትን ከልብ መያዝ ነው። ስለዚህ ክርስቶስ የሚያድረው ትሑት ሰብእና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። እንደ አንድ ኢትዮጵያዊ ጻድቅ ነበሩ እና ውሃውን የሚጠጡት ከናረንጓዴው ነው። ከናረንጓዴው ይጠጣሉ። እፋይ ነው። አባ ለምንድን ነው የሚጠጡት ሲባሉ ምን እንዳሉ ታውቃላችሁ? አይ እንዴ መነኩሴ እኮ ሳይመርጥ ነው መጠጣት ያለበት፣ ባይታዊ አይደለው እንዴ ነው አይደል መልሱ ሊሆን የሚችለው። በፍጹም እንደዚህ አላሉ። ለአህያ ውሃ አይመረጥለትም ነው ያሉ። ለአህያ ውሃ አይመረጥለትም፣ አህያ ስለሆንኩ ይስማማኛል። እንዴ ከዚህ በላይ ምን ይጠጣ? አህያ ጠጅ ይጠጣል እንዴ ነው ያሉት። ይሄ ነው ሰውነት ማለት ይሄ ነው። ወደ ትክክለኛ ሰውነት መመለስ ማለት ይሄ ነው። ያን የሚቀሙ መሬት ላይ ነው የሚተኙት። አሁን እኮ በዚህ በአፄ ኃይለ ሥላሴ ዘመን የነበሩ ጻድቅ እኮ ናቸው። መሬት ላይ ይተኙና ለምንድን ነው መሬት ላይ የሚተኙት? እንዴ አህያ ይነጠፍለታል እንዴ ይላሉ። ሁልጊዜ እንደዚህ ነው የሚሉት። አህያ ይነጠፍለታል፣ አህያ እኮ ነኝ ይላሉ። ደግሞ ይሄንን እኮ ልበል ብለው እኮ አይደለም የሚሉት። ችግሩ ትሕትና የሚሆነው እኮ ነው። በትክክል አህያ ነኝ ብለው እኮ ነው የሚያምኑት። አይገርማችሁም? በቃ ነውረኛ ነኝ እኔ እንስሳ ነኝ ማለታቸው። አህያ ያላቸው አይሁድን እኮ ነው። ደንቆሮ አህያ ታውቃለች አታውቅም? እውቀት የሌላቸውን አይሁድ ነው አህያ ያላቸው። እውቀት የለኝም ማለት ነው። አህያ ነኝ ማለት እኔ እውቀት የለኝም። ማወቅ ማለት ምን ማለት ነው? ለራስ የማይረባን ኃጢአት ማስወገድ፣ የሚረባን ጽድቅ መስራት ነው። ሺህ እውቀት የተሸከመ ሰው ቢኖር ራሱን ያልገዛ ሰው መጽሐፍ ቅዱስን ተጭና ከምትሄድ አህያ ብልጫው ምንድን ነው? ስለዚህ አህያንን ማለት ነው። አህያንን ማለት ነው። ብንማር ራሱ አህያን። አሁን አንድ ሰው 5 እንጀራ ምሳ ብቻ ይበላል። ያዙ። ሆዳም ነኝ ትሕትና ነው? እውነት ነው። እስኪ እውነት በሉ። ያ ትሕትና አይደለም። እውነት ተናገርክ ጎበዝ። 5 እንጀራ ትጨርሳለህ። እውነት ነው እንጂ ትሕትና የለም። እንኳን ትሕትና በዚህ ዘመን እንኳን ሊኖር አቅምን ማወቅም እንኳን የለም። የሌለውን ነው የሚመኘው ሰው ማለት የሌለውን በሌለው ነገር አለ ብንለው በቃ ከቃሉ ጋር ናቸው። አሁን ይሄ አትሮንስ ምንድን ነው? እንጨት ወርቅ ነህ፣ ወርቅ ነህ፣ ወርቅ 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 ሆና ነው ነው በቃ ኢኮኖሚ የሌለህን ብትባል ወዴት ይወጣል? የሌለውን በሉኝ የለም የማይሆነውን ረጎት ይሄንን ነው እኮ መልመድ የለብንም። የለም ማንነቱ እንጨት በሉ፣ እንጨት በሉ፣ እንጨት ነው በቃ። ይሄንን ነው ለራስ መንገድ፣ ለራስ ለሰው አይደለም ነግረው እና እንደውም ትሕትና የሚባለው እንደውም ሰዎች ሲያመሰግኑ ኧረ እኔ እንደዚህ አይደለሁም እንደዚህ ዝም ነው የሚባለው። ሰው የሚገርማችሁ እኮ የሚያመሰግነው መልሰን እንድናመሰግነው ታውቃላችሁ። በእውነቱ እንደርሱ ያለ የለም። እግዚአብሔር የተመሰገነ ይሁን። እንደው ስላየሁ ደስ ብሎኛል ሲል ኧረ እኔ እንደዚህ አይደለሁም ሀላችሁ ይጨምራል።
እናንተ አይደላችሁ እንዴ? ጥሩዎቹ አላችሁ አይደለ? ኧረ እኛስ እንድነው ዝም አለች። ይህ ሰውዬ ምስጋናው ተስማምቶኛል እያለ ነው ብሎ ይተዋል። ነዶት ማለት ነው። አበዛው አሁንስ ብሎ ወግ ይቀይራል። እና ለምን ፈልጌዎት መሰሎት ይመጣው ይላል ማለት ነው። እዚያው በኋላ ማለት ነው ሲያመሰግን ዝም አሉት ሰው ብሽቅ ብሎ ዘዋዳ ማመስገን ይተዋል። እኔ ግን እንደዚህ አይገባኝም አሉ ግን መጨመር ነው። አሃ እሱ እኮ አይታየውትም፣ ድሮም እሱ አይገባውትም እኮ እኛንን እኮ የሚታየን ይላል። ስለዚህ ትህትና በአፍ መቃወም ሳይሆን ዝም ሰዎች ስለኛ ሲነግሩን በልብ እኔ ነኝ የማውቀው ጌታዬ ማን እንደሆንኩ እያሉ አንተ የምታውቅ መላክነት እኔ የማውቀው አውሬነት እያሉ ወደ ውስጥ ማሰብ ነው። ውዳሴ ከንቱ ልብ ላይ ያለ እንጂ አፍ ላይ አይደለም። አሁን ጸሎት ስንጸልይ ለምሳሌ መኪና ውስጥ አንድ ሰው ጸሎት ተቋርጦበት ሊጸልይ ይችላል። እንቅልፍ ጥሎት አድሮ ደክሞት አሁን አንድ ሰው ዳዊት እየደገመ ሊሄድ ይችላል። ውዳሴ ከንቱ ይሆናል አይሆንም? ልብ ላይ ነው ዋናው። እንዳይቋረጥብኝ ብለህ የምትጸልይ ከሆነ አይሆንም። ሰው የኝ ብለህ ከሆነ ግን ይሆናል ነው። ልብ ላይ ነው ዋናው እንጂ ሰው ስላየን በራሱ ውዳሴ ከንቱ አይሆንም። ጉዳዩ ውዳሴ ከንቱ የሚሆነው ምስጋናውን ልቡናችን በተቀበለው መጠን ነው። እና ትሕትና የሚባለው የራስን ልኬታ አውቆ ሁልጊዜ እግዚአብሔር ሆይ እርዳኝ ማለት ነው። ደግሞ የሚገርማችሁ ነገር ተራራን እንጂ መሬትን አሁን ቤት ልንሰራ ብንፈልግ እዚያ አካባቢ ያበጠ መሬት ቢኖር እዚያ ደላላ ቢሆን የምንቆፍረው የትኛውን ነው? አቤት ለዚህ ነው። ስለዚህ አባቶቻችን በዜና አበው ሲናገሩ ሜዳ መሬትን የሚቆፍረው የለም፣ ትሁትን ሰው የሚያሳንሰው የለም። ትዕቢተኛውን ግን ያደርጉታል። ቆይ አንተ መደልደል አለበት ትንሽ እንቆፍር ብለን ቆፈር እናደርገዋለን ማለት ነው። ትዕቢት ያስቆፍራል፣ ትሕትና ደግሞ ከፍ ያስደርጋል። ምን እናደርጋለን ደግሞ? ዝቅ ያለ መሬት ነው፣ ጎድጓዳ ቤት ልንሰራ ነው። ምን እናደርገዋለን? እንሞላዋለን። አየህ፣ ዝቅ ካል እግዚአብሔር ይሞላልናል ማለት ነው። ከፍ ያደርገናል። ዘያሌ እሎ ለነዳ እየተባለ ይሄ ነው። ከፍታ በዝቅታ የሚገኝ ነው። የክርስትና ቀመሩ ይህ ነው። በከፍታ የሚገኘው ውርደት ነው። በውርደት የሚገኘው ደግሞ ክብር ነው። ከቃሉ ጋር ናችሁ? ይሄ የክርስትና ቀመር ነው። ዓለሙ ግን የተለየ ነው። በአህያ የሄደበት ምክንያት ለዚህ ነው። የልብ ትሕትና ያድለን እግዚአብሔር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ አህዮቹ ለምን የታሰሩትን ፈለገ? ክርስቶስ ነው የታሰሩትን ፈለገ። ለምን የታሰረ አህያ ሌላ አህያ ሞልቶ ለምን የታሰረ የፈለገው? አያችሁ፣ ክርስቶስ ይውላችሁ አንድ ደስ የሚል ነገር ነው የምነግራችሁ። ይህን ታውቁታላችሁ። ምንድን መስላችኋል? የታሰረ አህያ ንስሐ ከማይሽሩ ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰረ አህያ ምን ነው የፈለገው? የታሰረ አህያ ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ለምንድን ነው ከኃጢአተኞች ጋር የምትበላ ሲባል ምንድን ነው ያለ? እኔ ጻድቅ ልጠራ አልመጣሁም አይደለላቸው እንዴ? ይመጻይኩ ጸጉ ጻድቃን አለ ኃጥአነ ለንስሐ ህሙማን ይፈቅድ ወላቃቤ ሥራይ ዋኮ ጥወያን ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም። ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደሉም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድን ነው ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። እዩ ሁላችሁም የቀኝ እጅ ጣቶች ጤነኛ ከሆኑ የግራ እጅ አንዷ ጣት ጤነኛ ከሆነች ስተኛና ስቀመጥ ወይም ስጎርስ ወይም ልብስ ስለብስ ከፍተኛ እንክብካቤ የማደርገው ለማን ይመስላችኋል? ለታመሙ ነው? ለጤነኛው ነው? በሉ ንገሩ ሁላችሁ አፍ ያላችሁ ሁሉ ለማን ነው? ክርስቶስ ከጻድቃን ይልቅ ለማን እንክብካቤ ያበዛል? ለኃጥአን ያበዛል። የታመምን ሕዋሳት ስለሆነ አስታሞ የሚይዘን ለዚያ ነው። እንግዲህ ያው ክርስቶስን እንመስላለን እኛ ምን እናድርግ? ንገሩኝ እንጂ የሚጠሉንን እንውደድ የሚወዱንን። ምክንያቱም ያ ምን ያለ ነው? የታመመ አካላችን ነው። ለታመመ አካላችን ይበልጥ እንክብካቤ እናደርጋለን። በሉ እሺ፣ ነገረኛውን ሰው ነው ማግለል ያለብን ወይስ ጥሩ ጠባይ ያለውን መንከባከብ ያለብን? ማን ነው? ነገረኛውን ሰው ነው። ታሟላ ለታመመ ሰው ነው እኮ ይቅርታ ቁስል መድኃኒት የሚደረግለት። ለጤነኛ ሰው ነው እንዴ?
የታመሙ ካሉ ነገር ያመማቸዋሉ፣ ውሸት ያመማቸዋሉ፣ ነገር ስራ ያመማቸዋሉ። ለነሱን እንንከባከባቸው። የክርስቶስ ልጅነት ማለት እኮ ይሄ ነው። ክርስቲያንነት እኮ ማለት ይሄ ነው። ክርስትና ግን አገር ወዴት ነው? እውነቴን ነው የምነግራቸው። ክርስቲያን መሆን ማለት የታመመውን ሕዋስ መንከባከብ ነው። ይበልጥ ያመመው ካለ ይበልጥ እንንከባከበው ወይስ እንቁረጠው? ንገሩኝ እስኪ። እንቁረጠው? ምን ማድረግ ነው ያለብን? እንደዚያ ነው ማድረግ ያለብን። ማስታመም ማለት ይሄ ነው። በእውኑ ክርስቶስ ታምሜ አልጠየቃችሁኝም የሚል ቁርጠትና ፍልጠት ያመመውን ሰው ብቻ ሄዶ እግዚአብሔር ይማረ እግዚአብሔር ይማረ። አሁን የኢትዮጵያውያን የታመመ ጠይቅ አለብን። እየዞረ እኮ ነው እግዚአብሔር ይማረ። ሆስፒታል ሰው ደግሞ አንዳንድ ሰው ሲመጻደቅ ሆስፒታል አቅዶ ሸጋ ነው፣ ይደነጋል። እግዚአብሔር ይማራችሁ እግዚአብሔር ይማራችሁ እግዚአብሔር ይማራችሁ። በኋላ ማታ መጥተው ለጎረቤት ሆስፒታል እጅ ስጠይቅ ውዬ መጣሁ። ግን እነሱ በነገር የወጉት ሰው ስንት አለ። ያንን ግን አልጠየቁትም። ማስታመም ማለት ይውላችሁ፣ የታመመ መጠየቅ ማለት ራስ ፍልጠት ሆድ ቁርጠት አሞት የተኛውን ሳይሆን ነውር ያመመውን ሰው ሁሉ ማስታመም አለብን። ነውር ያመመውን ነገረኛ የሆነን ሰው ማስታመም አለብን። አለብን የለብንም? ንገሩኝ እንጂ። እንግዲህ ይህንን አድርጓ፣ ሂዱና አድርጉት። አንተ ምንድን እናድርግ አይደል ያለው ጌታ። አንድ ሰው ነበረ መንገድ ሲሄድ ወንበር የደበደበው አንድ ሳምራዊ እንዲህ አድርጎ አሳከመው። ለዚህ ሰው ወዳጁ ማን ነው አለው። ሳምራዊ ነው፣ መድኃኒት ያድርግልህ። አንተ ሂድና ለባልንጀራህ እንዲህ አድርጋለሁ። ይህንን አድርግ ያለን ይሄንን ነው። ከዚህ በኋላ የታመመን ማስታመም አለብን። የታመመ መጠየቅ። እንግዳ ሁኜ ብመጣ አልቀበላችሁም ሁሉ ስፍራ አለ። ክርስቶስ አሁን ርቦት እናንተ ቤት ደህና ዋላችሁ? እስቲ አንድ ጥያቄ ልንጠይቃችሁ። ገዳም ውስጥ እንግዳ ይመጣል አይደል? የገዳም እንግዳ በምን ይስተናገዳል? ቤተ እግዚአብሔር ይስተናገዳል። ጥሩ። እያንዳንዱ መናኝ ግን እንግዳ ይቀበላል አይቀበልም? እያንዳንዱ መናኝ እንግዳ አይቀበልም አይደል? ታዲያ ይህን ሕግ መቼ ነው የሚሰሩት? ቤተ እግዚአብሔር ያስተናግዳል። ግን እንግዳ ሁኜ እመጣለሁ ብሏል። ከእያንዳንዱ መናኝ ቤት ክርስቶስ በእንግድነት ይሄዳል አይሄድም? ይሄዳል። እወቁት። አንዱ እንግዳ ኃጢአት ሲመጣ በአግባቡ መሸኘት ነው። እንግዳ ነው እሱም ማለት ነው። ደህና የዋሉ በሉ ሂዱ እንግዲህ ብሎ ችሎ ማሳለፍ አይደል? ክፉ ሰው እንግዳ ሆኖ ሲመጣ ምንድን ነው ያለ? በሉ እንግዲህ ልቻለ እንዝናዛ ነገ ሊሄድን የምን አመል ማስቆጠር ነው ብሎ ኃጢአትም ይኸው ነገ ሊለቅ ነው ዛሬ ክብር የሚያስጥል ይላ ደህና ዋሉ በሉ ብሎ ኃጢአትን መሸኘት ነው። ሁለተኛው እንግዳ ግን ምን እንደሆነ ታውቃላችሁ? የባልንጀራ አመል ነው። ያ እንግዳ ነው። ያንን እንግዳ የክርስቶስ እንግድነት ነው። ክርስቶስን ትወዱታላችሁ? አዎ። ምንድን ነው የምትወዱት? እንኪያስ የባልንጀራውን ስድብ የቻለ ሰው የክርስቶስን መስቀል እንደተሸከመ ይቆጠርለታል አይደል የሚለው ማር ይስሐቅ። መስቀል እንደተሸከመ ማለት ነው። እንግዳ መቀበል ማለት ወደ ራስ ቤታችን አንኳክቶ ባት ከፍቶ ጆሮ ጠርቦ የሚገባ የሰው ነገር ነው። ያን እንግዳ መሸኘት አለብን። አላቸው ትርጓሜው ላይ የመምህራን እንግድነት አለ። የመምህራን እንግድነት ምንድን ነው? በክደት እንግዳ ሆኖ የሚመጣል ይላል ትርጓሜያችን። በኃጢአት እንግዳ ሆኖ የሚመጣል። የንስሐ አባት የቄሶች እንግድነት ነው። ቄሶች እንግዳ የሚሸኙ በኃጢአት እንግዳ የሚሆኑ ተርቤ አላበላችሁኝም። ትምህርት ለራበው ለመምህራን ይሆናል። ስጋው ደግሞ ለራበው ለቀሳውስት ይሆናል። ትርጓሜያችን ይሄው ነው። ሁሉም እንግዳ አለበት፣ ሁሉም እንግዳ ይሸኛል። ስለዚህ እንግዳ መሸኘት አለብን። ያንን ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አህያ እንግዲህ ይች ናት። ስለዚህ የታሰረ አህያ ነው። ሁላችንም የታሰርን አህዮች ስለሆን ፈልጎ አምጥቶናል። የታሰርን አህዮች ነው። አሁንም እንደታሰርን ግን የሚገርመኝ ነገር ይሄ ነው። የታሰረ አህያ ሄዳችሁ ፈታችሁ። አሁን ለምን ትፈልጋለህ? ግን አንድ ነገር ማወቅ አለባችሁ። አህያው ሲፈታ አንድ ጉዳይ አለ። ምን የሚል? ምን ትሰራላችሁ የሚል። እስኪ በሉ። ያ አህያ ሲፈታ የሚበሽቀው ሰውዬ ማን ይመስላችኋል? ዲያብሎስ ነው። ንስሐ ስንገባ የማይፈልግ ማለት ነው። እና ምንድን የሚያደርገው? አንደኛ ለራሳችን የሚለን ምን ይመስላችኋል? አይ በፍጹም ይሄን አንተ ከዚህ በኋላ 11 ጊዜ 21 ጊዜ ተናዛሃል፣ በፍጹም የምትረባ ሰው አይደለህም ሊል ይችላል። አህያው ሲፈታ ምን ትሰራላችሁ የሚል ነው። ካህናትን ያሰናክላቸዋል የታሰረ እንዳይፈቱ። አይገሌ አይመለስም ይላሉ። እሱ እኮ እንደዚህ የሚል ምን ትሰራላችሁ የሚላቸው። ሊፈቱ ሲሉ በፍጹም እገሌ አይረባም፣
ወደ ነገሌ ዙር የሚለው ዲያብሎስ ካህናት እንዲሰለቸው ያደርጋል። የሚናዘዘው ሰው ደግሞ ራሱ እንዲሰለች ያደርገዋል። አንድ ተስፋ ያስቆርጠዋል። በቃ እኔ እንግዲህ ስንቱን አልፌ ነው ምንድነው ያሰኘዋል። ሁለተኛ ደግሞ ምን ያደርገዋል? ንስሐ አባቱ እንደሰለቸው እንዲያስብ ያደርገዋል። ሳምንለትም ይሄን ነግሬያቸዋለሁ። ይህንን ተሻግሮ ማለፍ ይጠይቃል። ምንድነው ያለ ግን ጌታ ምን ትሰራላችሁ ካላችሁ ጌታቸው ይፈልጋቸዋል በሉ። እኔ ሁሉ ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት ሰው መመለስ ያለበት ምንድን ነው? ጌታዬ ይፈልገኛል። እስኪ በሉ ሁላችሁም። አዎ ባጭሩ ይሄ ነው ማለት ነው። አንድ የሚፈልግ እንደ ባለሽቷዋ ማርያም ስትሄድ ሰይጣን መንገድ ቆይቶ ምን እንዳላት አልሰማችሁ? ምንድን ነው የሚላት? እንግዲህ እድሜ ዘመኗን በሙሉ በዝሙት ነው የኖረችው። አንድ ቀን ነው ፊቷን በመስታወት ስታየው እንዲሁ ይሄንን የመሰለ አካል እንዲሁ ይፈርሳል አለች። አዎ ይፈርሳል። አይ ብላ በኋላ ወዲያው ሄዳ የሰራችውን ገንዘብ በሙሉ ዳ ሽቱ ገዝታ ሽቷን እዛ ስትል ሰይጣን መንገድ ቆም። ሰይጣን ሰውን የሚፈትረው በዚህ ነው። አንድ ንስሐ ልንገባ ስንሄድ መንገድ ላይ ይቆማል። አንድ ቄሱን መንገድ ላይ ያቆምብናል። ራሱ ቄሱ የንስሐው መሰናክል እንዲሆን ያደርገናል። ቄሱ አውቆ እንዲያሰናክለን ያደርጋል፣ ሳያውቅም እንዲያሰናክለን ያደርጋል። ሳያውቅ እንዲያሰናክለን፣ ለምሳሌ ሳያውቅ እንዲያሰናክለን ማለት ምን ነው? ይኸውላችሁ ኧረ እኔ በዲያብሎስ እንድናውቅበት ነው እኮ እስከ መጨረሻ ዘርዝሬ የምንናገረው። ለምሳሌ ምን ያደርጋል? ለምሳሌ አሁን እዚህ ላይ አንድ ንስሐ አባት ንስሐ እየሰጠ እዚህ ላይ ለሁለት ሰዎች ንስሐ እየሰጠ እኛ ምናልባት 20 ጊዜ ተናዘን ሊሆን ይችላል። እዚያ ላይ ብቅ ስንል አይቶ ፊቱን ጣል ብሎ ግንባሩን ኮስኮስ ሊያደርግ ይችላል። በሁለት መንገድ ሊኮሰኩስ ይችላል። አንድ ከዚህ ሲሰማ የቆየው ነገር ራሱ አስኮስኩሶት ሊሆን ይችላል። ሁለት አይ ላስከፋው ነው እንደው መከራዬ ሰዓትም አልቋል ብሎም ሊሆን ይችላል። ዲያብሎስ ግን ይላል አየህ አይደል ሰልችተዋል እኮ አንተ ባለፈው የረከሰ ነገር ስለተናገርክ ከዚህ በኋላ ጠልተውሃል። ያንን ያስብና ከዚህ በኋላ ምን ያደርጋል? መሄድ ማለት አላችሁ የላችሁም? አቤት እግዚአብሔር ከሁላችን ጋር ይሁን። ግን እኔ የምነግራችሁ በደንብ በዲያብሎስ ማወቅ አለብን። ለምን ትፈታላችሁ የሚል ጠያቂ ወንበዴ አለ። አህዮች እንደምታውቁት ሌባ ያሰራቸው አህዮች መሆናቸው በዚህ ይታወቃል። ምንድን ነው ይባላል? ባለቤቱ ይፈልጋቸዋል በሉ የተባለበት ምክንያት ሌባ መሆኑ በዚህ ታውቋል። ዲያብሎስ የምእመናን ሌባ ነው። ያልፈጠረውን ሕዝብ እንዲያመልኩት እንዲገዙለት የሚያደርግ በኃጢአት የሚገዛ ወንበዴ ስለሆነ ዲያብሎስ ሌባና ወንበዴ ተብሏል። ስለዚህ ስንታሰር ደስ የሚለው ስንፈታ የሚከፋው ዲያብሎስ አለ። አጥብቀን መቃወም ያለብን የህሊና ነውራችንን ለቤተ ክርስቲያን ካህናት ልንናገር ስንል ወይ በፍጹም እረ ያሳፍራል ወይም እንደዚህ ያስብላል ብሎ የሚከራከርንን ሰይጣን መሻገር አለብን ነው የምላቸው። ይህንን ማለፍ ነው ለሰው ንስሐ ለሚገባ ሰው ከባዱ። ትልቁ ነገር ምንድን ነው? ጌታዬ ይፈልገኛል በሉ። ሁላችሁም ድገሙን። ሁላችሁም ሶስተኛ ታስር ያለው በል የታሰርኩ አህያ ነኝ በሉ። ሁላችሁም ግን ጌታዬ ምን ይለኛል? ይህንን ነው ማወቅ ማለት ነው። ሁለቱን እንዳትረሱ። የታሰርና አህዮች መሆናችን እንዳንረሳ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቅ አለብን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል ነው አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውረን። ያንን ነው የማይፈልገው እግዚአብሔር። ፈተው ወሰዱለት። ይህንን በንስሐ እየፈቱ ለክርስቶስ የሚወስዱ ካህናትን እግዚአብሔር አያሳጣን። ምን አረጉለት? እዚያ ላይ ልብስ አለበሱለት። ምንድነው ልብስ የማልበስ ማለት? አህዮችን ፈቱና ልብስ አለበሱት። እነዚህ አህዮች ምናል? ትልቂቱ አህያ አይሁድ ናቸው። ትንሽቱ አህያ እነማን ናቸው? አሕዛብ ናቸው። ሁለቱም ግን ታስረዋል። ምን ማለት ነው? አይሁድ እናምናለን ባዮች ናቸው። እነዚህ ያላመኑት ናቸው። ያላመኑት በክደት ታስረዋል። በጣም የሚያስደንቀው ግን አይሁድም የታሰሩ አህዮች መሆናቸው ነው። ሰው ከእግዚአብሔር ቤት እየኖረም የታሰረ አህያ ይሆናል። እውነት አሰድ እውነት ከእግዚአብሔር ቤት ነው የሚኖር። የአምልኮ መልክ አላቸው። እዚህ ገዳም ውስጥ እኔ ከመጣው ጀምሮ ብዙ ጥያቄ የሚጠይቁኝ መናኞችም
ምዕመናንም አሉ። ከተጠየቁት ጥያቄ አንድ መናኝ የጠየቁት ጥያቄ ነው። የአምልኮ መልክ አላቸው ኃይሉን ግን ክደዋል ማለት ምን ማለት ነው ብለው የጠየቁኝ አንድ መናኝ አሉ። በጣም ከባድ ስለኔም ከባድ ነው ብዬ ነበር የመለስኩላቸው። ምን ማለት ነው? የአምልኮ መልክ አላቸው እስኪ በሉ ምኑን ግን ክደዋል ነው? ኃይሉን ግን ክደዋል ምን ማለት ነው? እግዚአብሔርን የሚያመልክ ሰው የሚመስል ሁሉ ነገራችን ይመስላል አይደል? ቀሚሳችን ይመስላል፣ ቆባችን ይመስላል፣ ሁሉ ነገር ይመስላል፣ አነጋገራችን ይመስላል፣ እምንውለበት ቦታም ይመስላል። እግዚአብሔር ይፈርድብኛል ብለን ፈሪሃ እግዚአብሔርን ግን ትተናል ማለት ነው። እና ይህንን ተገልጾላቸው እንደሆነ ድንገት ብዬ እኔ ፈርቼ ሁሉ ነበር እዚያለ ሲሉኝ እኔን እንግዲህ በለው ብሏቸው እንደሆነ ብዬ ነበር በእውነቱ ማለት ነው። ሐሳቤን ግን ስነግራችሁ እንደው የፈለግኩት ምንድን ነው? የትም ቦታ የታሰረ አህያ አለ። ያም መፈታት አለበት ነው። መፈታት የሚገባን እንደሆን ያ ምንድን ነው? የኃጢአት ማሰሪያ ነው። ለምደዋል። እናቲቱ መጫን ለምዳለች። ይሄ ደግሞ ሕግ የለመደ ነው። ሕግን የለመደ ማለት ያነባል፣ ይጸልያል፣ ምን ይላል? እንደዚህ ያለ የለመደ ሰይጣን ማለት ነው። የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው። ያውቃሉ፣ ያነባሉ፣ መስዋዕት ያቀርባሉ፣ ተረፈ መስዋዕት ይቀበላሉ፣ ትንቢተ ነቢያት ያተነብያሉ፣ ሰንበት ያከብራሉ። ግን የለመዱ አህዮች ናቸው። ግን እንደታሰሩ ናቸው። ግብዝነቱ ግን እንዳሰራቸው ነበረ። ሕግ ግን ጠንቅቀው ነው የሚያከብሩት እኮ። ሰንበትን እኮ ውሃ መቅዳት ብቻ አይደለም። የጧት ከዘረጋ ሳያጥፍ ነው የሚውለው። ሰንበት ነው። ከተቀመጠ እንደተቀመጠ ነው የሚሉት የአይሁድ ሰንበት አከባበር ማለት። በጥንቃቄ ያከብራሉ። ግን የታሰሩ አህዮች ናቸው። ልማድና ግብዝነት የአይሁድ ማሰሪያቸው ምንድን ነው? ግብዝነት ይባላል። ይህን ያሰራቸው። ሕግ ያለመደችው ደግሞ ምንድን ነው? ውርንጫይቱ ደግሞ ያቸው የመጫን ያለመደ ሲጭኑባት በዚህ ማሽሎክ በዚህ ማለት ደግሞ የጀማሪው ነው ደግሞ ማለት ጀማሪው ዝም ብሎ በዚህ ማሽሎክ በዚህ ሹሉክ ያልተገራ አህያ ማለት ነው። እንደዚያም ያለን ደግሞ አለን። የለመደ አህያ አለ፣ ደግሞ ገና ያልተጫነ አህያ አለ። መሽሎክሎክ የሚወድ ማለት ድብቅ ብቅ የሚል ጭነት የማያሰላ ማለት ነው። ሁሉንም እንድንለምደው እግዚአብሔር ይርዳን። የለመድነውን ከልማድ ማሰሪያ ይፍታን። ያልለመድነውን ደግሞ ሕግ የመሸከም ጉልበት ይስጠን። ይሄንን ነው ደግሞ ሕግን ከመሸከም ይልቅ መሽሎክሎክና ውስጥ ለውስጥ መሄድን እንወዳለን ማለት ነው። ይሄ ሁሉ ምን ያስፈልገዋል? ትዕግስት ያስፈልገዋል። የለመደውም ኑሮ ይስተካከላል። መጫን የለመደው ደግሞ ነገ ይጫናል። ጀማሪ ሰው እንደሚያስቸግር ማወቅ አለባችሁ ማለት ነው። ሰምታችኋል? ወጣኒ ሲገባ ምንድን ነው የሚያደርገው? ሸክም መጣል ነው። አህያ ጀማሪ አህያ ነው። ጀማሪ አህያ ማበላሸት ነው ስራው። ስለዚህ ምን ማድረግ ነው? ሸክም እስኪለምድ ድረስ ምንድን ነው? መግራት ነው፣ ማስለመድ ነው። በቀር ውርንጫ ሸክም በጣለ ቁጥር እያባረሩ ከሰደዱት ምን የለም። የለመደ አህያ ሁል ጊዜ አይገኝም። ማልመድ ነው ገርቶ። የተገራ ፈረስ ከነገስታት ጭን ይውላሉ እንጂ ዝም ብሎ ሁል ጊዜ ሰው አይገኝም። ከቃሉ ጋር ናችሁ። ስለዚህ ሁላችንንም ያስተካክለን። በላዩ ላይ ምን አደረጉበት? አቤት ልብስ። በጣም ግሩ ነው። ይሄ ምን ይመስላችኋል? አንድ አህዮቹ ሐዋርያት እስከሚያመጧቸው ድረስ ምን አልነበራቸውም? ልብስ አልነበራቸውም። ልብስ የተደረገባቸው ምንድን ነው? ለጌታ እንዳይቆረቆሩ ነው፣ እንዲመቻቸው ነው። እንዲመቸው ብለው ነው ያቅማቸውን ማድረጋቸው ነው። ስለዚህ ማለት ነው ቀድሞ ንስሐ ሳይገባ ለክርስቶስ ይጎረብጥ የነበረ ሰው ንስሐ ሲገባ ምን ይሆናል? የሚመች ይሆናል። ከዚህ በኋላ ክርስቶስ ምን ይልበታል? ያድርበታል። ልብሱን ይለብሳል። ያ ልብሱ ምንድን ነው? ልጅነት ነው። አባቶቻችን ደግሞ በምን መስለውታል? የሐዋርያት ትምህርት ነው ይላሉ። አህያ አላዋቂነት ነው። በላይ ሐዋርያት ያለበሱት ልብስ ግን ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ከዚህ በኋላ ምን ይላል? ሰው ሳይማር እንደ አህያ ሆኖ አላዋቂ ሆኖ ሊያጠፋ ይችላል። ኋላ ግን የሐዋርያት ትምህርት በላዩ ላይ ልብስ ከሆነለት በኋላ የክርስቶስ ማደሪያ ለመሆን ይበቃል። አንዳንዱ ባለማወቅ ይጎረብጣል። አንዳንዱ ባስተዳደጉ ይጎረብጣል። አንዳንዱ ለምዶበት ይጎረብጣል። አንዳንዱ ሰይጣን እንደምን ይላል? ልዑል ራስ ካሳ ኃይሉ የሚባሉ አንድ ጸሐፊ ያሉና ምን ይላሉ? የማትፈልገውን ነገር አንደበትህ ለባልንጀራ ሳታስበው ከተናገረብህ በዚያች ሰከንድ ሰይጣን ጓዳ አድርጎ እንደወጣ አወቅ ይላሉ። በቃ ያችን አናግሮ ጠፍቷል ማለት ነው ይላል። ስጸልይ ውዬ ስጾም ውዬ ልትል ትችላለህ፣ ግን ሙሉ ቀን መጠንቀቅ ስለሚገባ ባልተጠነቀቅበት ሰዓት ስራ ሰርቶብህ ሂደዋል ይላሉ። ስለዚህ ምን ማለት ነው? እንደዚያ ሁሉ ሊያደርገን ስለሚችል
ሰዎችም እንደዚህ አድርጓቸው። ሁልጊዜ ነገረኛ ያልሆኑ ሰዎች ሰይጣን ለዚያች ቅጽበት ብቻ ጓዳ አድርጓቸው የሚጎረብጥ ነገርም ሊናገሩ ይችላሉ። የሚጎረብጥ ነገርም ሊሰሩም ይችላሉ። ምን ማለት ይገባል ግን ልብስ ሲለብስ ሁሉም ይመቻል። የማይጎረብጥ ይሆናል። ያ ልብስ ምንድን ነው? አንድ ንስሐ ነው፣ አንድ ልጅነት ነው፣ አንድ የቅዱሳን ሐዋርያት ትምህርት ነው። ሌላ ደግሞ ምንድን ነው? አህያ ምዕመናን ናቸው። ሌላስ? ልብሱ ክርስቶስ ከባቴ አበሳ ነው ነው። እስቲ ከባቴ አበሳ በሉ። አቤት ተናገሩ እንጂ። ከባቴ አበሳ ማለት ምን ማለት? ነውር የሚሸፍን ማለት ነው። ነውር የማይሸፍን ሰው ቢሆን ኑሮ ክርስቶስ ነውር የሚሸፍን ነው። አሁን እዚህ መቆም የሚችል ሰው አለ? አይተን እኮ እንዴት እኮ እንደማያስችለን ዮሐንስ ወንጌል ምዕራፍ 8 ያለችው ሴት ሁልጊዜ ነው የምትገርመኝ እናቴ። በዝሙት ተይዛ ወደ ጌታ እያጣደፉ ዘዋት ሄዱ። መምህር አቤት፣ ይችን ሙሴ በዝሙት ተይዛለች በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ይውገራት አላቸው። እዚያ ምን አላቸው? ዋታሃተ አይንቲሁ እግዚ ኢየሱስ ወጸሐፈ በአጽባይቱ ይሆነ አይኖቹን ዝቅ አድርጎ የእነሱን ኃጢአት ከምድር ላይ ሲጽፈው ግንባራቸው ላይ ይጻፋል። አንተ ምንድነው እሷ ግንባር ላይ ያለው? እንግዲህ አንተ ምንድነው? እስከነ ቀዳሚ ወደ ሀሪ ሁሉም እየወጣ አገሩን ቤቱን ነደ ማለት ነው። እኔ ሸፍኜላችሁ ነው እንጂ እናንተስ የቆማችሁ አይደል? የቆማችሁ አሁን እንዲያው አሁን ነውር የሌለባችሁ መስላችሁ ነው? እኛ አሁን እኮ አሁን የአንድ ሰው ነውር እንዲያውም ብናገኝ መንደር ለመንደር ዘው 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 እገሌ እኮ እንዲሆነ ዘው 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 እገሌ እኮ እንዲሆነ ዘው ይገርማል እኮ እንዲህ ይገርማል እኮ እንዲህ የሰው ነውር እንደዚህ ለመግለጥ ዘው ዘው በምድር ላይ እኮ እንደ ወሬ ያለው እኮ ክብር ያለው የለም። ነዶ እኮ ነው የሚያደርጉ ዓለሙ በአንድ ቀን ቦሉት በአንድ ቀን ነዶ ያደር ዘው ዘው እና ምን አደረገ? ያቺ ሴት እንዲህ አላት፣ አንቺሳ ከሳሾችሽ ወዴት አሉ አላት። አይቲ ያለውን ላይ ኮንኑኪ አላት። ምን ማለት መስላችሁ? ወዴት አሉ ማለት አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነው። እኔ አንቺን እንደዚህ አድርጌ ሰወርኩልሽ፣ አንቺስ ምን ትያለሽ? አልቦ ዘእርየኢ እኔ ምንም አላይም የሉም ማለት ስለ እነሱ ኃጢአት የማውቀው የለም አለችው። ከዛ ምን እንዳለ ያው ታውቃለህ? አንቺ በእነሱ ካልፈረድሽ እኔ ደግሞ በአንቺ አልፈርድም፣ ሂጂ ቤትሽን አላት። አንቺ የነሱን እንደከሰሱ ልክሰስ ብለሽ የነሱን ነውር ለኔ ካላጋለች እኔም አልፈርድብሽም። ግን አላት ግን ዳግመኛ እንዳትበድይ ተጠንቀቂ አላት። አንድ ቀን ጌታ ተሰውሮ ሳለ ለአይሁድ ተሰውሮ ለእሷ ይታያታል። ወሬው በላት ልቧን። አይሁድ ይፈልጋሉ አያዩት፣ እሷ ታየዋለች። እንዳትናገር እንዳትበድይ ብሏታል። ዝም እንዳትል ወሬው ምን አረገች መሰላችሁ? ያውላችሁ እንዳትል ትግሩ ባይኗ እንደው እኮ ይገርማችኋል እኮ እንደ ድንጋይ ደርቃ ቀረች። ድንጋይ ሆነ ያስቀራት ወሬ እኮ። እንዲሁ ምን አለ አሁን የፈጣሪዋን መሸሸግ ያልሸፈነች የማን ልሸፈን ነው? ሰው በጣም ወሬው ብዛቱ መልካሙንም አንሸሽግም ክፉንም አንሸሽግም። ከቃሉ ጋር ናቸው። አሁን ሙሴ ግብፃውያንን ሙሴን 40 ዓመት እንዲሰደድ ያደረገው ምን ለምንደው ታውቃላችሁ? 40 ዓመት በምድያም እንዲኖር ያደረገው ለምን መስላችሁ? ግብፃዊና ዕብራዊ ተጣልተው ግብፃዊውን ተው እንጂ እስራኤላዊውን አትበድለው አለው። ምን አገባህ አለው። ሙሴ አለና እንደ ብርቱ ስለሆነ ፈጨው ያንን ግብፃዊ። ወሬው ምን አለ ያኛው፣ አንተ ትናንት እኮ እንዲሁ ወንድሜ ሙሴ ባይኖር ገድሎኝ ነበር እኮ አይደል? ይኸው 40 ዓመት ሙሴን አሰደደ ማለት ነው። እንዲሁ የኛ አፍ እንዲሁ ምን ይሻለዋል? ሲደረግብንም ማውጋት ሲደረግልንም ማውራት ምን ይሻለናል? በእውነቱ ከቃሉ ጋር ናቸው። ሸጋ ነው በእውነቱ ማለት ነው። ይሄንን ነው እንዲሁ ምን በሉ እስኪ እንዲሁ መለፍለፍ ይቀርባል እኮ ማውጋት። በቃ አላወጋ ነው ያመናል። ምክንያት ፈልገን እኮ የምናወገው እንትናን እንዲያው አይተህ አልጠይቀን ሲል ያቅመጠብጠና ዝም
እንትናን በዚህ ሰሞን እንደው አልጠይቀን ብሎ እኮ ነው ወጉን አይተዋል። በዚህ ሰሞን እንትናን እንዲግር አይቼዋለሁ። አላየውም? ይገርማል። አሁን ይሄ ምክንያት ፍለጋ እኮ ነው፣ የማውያ ፍለጋ። ትናንትና ምን አለ መሰለ አሉ ነው እንግዲህ ይላል እዚያው ቀጥሎ። እንደዚህ እኮ አለልን። አረ አዎ፣ ያኛው ደግሞ አንድ ይጨምርበት። አሁን እኔ እዚህ ላይ እሾህ ወግቶኝ አንድ ሰው ቢያወጋ የዛሬ 2 ሳምንት አባ ገብረ ኪዳን ቀኝ እጁ ተቆርጦ ተብሎ ነው ወጉ የሚመጣ። ሲጨምር ሲወጋ እስክብሪቱ አሁን ለአንድ ሰው አሁን ለአባ ገዝቼ በሰጣቸው በሬ ገዙለት ተብሎ ይወራል። እና እንዲያው እግዚአብሔር ልብ ይስጠን። እውነቴን ነው የምነግራችሁ ማለት ነው። ይህንን እንዲህ ያለ ነገር እንዲያው እንኳን ሌላ አርስቶትል ይመስለኛል ፈላስፋው እንኳን ምንድን ነው ያደረገ? ሰዎች ወግ ሊነግሩ ሲሄዱ 3 ነገር ይጠይቃል አለው። ወግ ልነግርህ ነው አለው። አንዱ እየሮጠ ሄደ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። 1 አይተኸዋል ወይ? 1 2ኛ የምትነግረኝ ነገር ክፉ አይደለም ወይ? 3ኛ ይጠቅመኛል ወይ? አይተኸዋል? አላየሁትም። ክፉ ነው? አዎ። ይጠቅመኛል? የለም። ቤት ክህነት መልሶ ቤቱን ሰደደው ማለት ነው። እነዚህን ነገሮች ልብ ማለት አለብን በእውነቱ ማለት ነው። ይሄ ወሬኛነት ይጎዳናል። ከቃሉ ጋር ናችሁ። መከራ ያመጣል። ክርስቶስ ራሱ ለምንድን ነው በራስ ላይ ራሱ መከራ ያመጣል? ጌታ ራሱ ብርሃነ መለኮቱን ገልጦ ለምንድን ነው ለሰው እንዳትናገሩ ያለ? ብርሃነ መለኮቱን ገልጦ ጌትነቱ ከገባው ሰይጣን ምን ያደርጋል? ወዲያው ያሰቅለዋል ማለት ነው። አሰቅዬ ልረፍ ይላል ገና ትምህርቱን አስተምሮ ሳይጨርስ። ስለዚህ ምን አደረገ? የሐዋርያት ልቡና በሃይማኖት እንዲጸና ብርሃነ መለኮቱን ይገልጣል። ደግሞ ጊዜው ሳይደርስ እንዳይገሉት ደግሞ እንዳትናገሩ ይላል። አፍ ይጼውኦ ለሞት የተባለ ለዚህ አፍ ሞትን ይጠራል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጥሩ አህዮች ለመሆን ያብቃል። እውነቴን ነው የምነግራችሁ። ያቺ አህያ ልብስ ይሄ ነው። እሺ ከግርበታች የተነጠፈው ምንድን ነው? አህያይቱ ግርበታች ይሄ በጣም ይደንቃችኋል እኮ። እነዚህ ደግሞ ምንድናቸው? ከላይ አህያይቱ ለብሳለች፣ ደግሞ ምን ለብሷታል? ይሄ ምንድነው? የሐዋርያትን ትምህርት ተምረው የስጋ ፍላጎታቸው ለክርስቶስ ብለው የሚንቁ ሰዎች ናቸው። ያ ታች የተለጠፈው ልብስ እሱ ነው። የስጋ ፍላጎታቸውን ንቀው ራሳቸውን የሚገዙ ሰዎች ታችኛው ልብስ ተብለዋል። ሌላ ደግሞ አበው ምን በመስለውታል? ለቅዱሳን የሚደረግ ክብር ነው። ለሐዋርያት፣ ለጻድቃን፣ ለሰማዕታት የሚደረግ ምክንያቱም ምንድን ነው? ከአህያይቱ ላይ ማን አለ? ክርስቶስ አለ። ከቅዱሳን ላይ ማን አለ? ክርስቶስ አለ። አህያይቱ ክብር የማይገባት እንስሳ ብትሆንም ክርስቶስ ስለተጫናት ልብስ እንዳነጠፍንላት ሁሉ ልክ እንደዚህ ቅዱሳን አባቶቻችን ክርስቶስ ስላደረባቸው ክብር ይደረግላቸዋል። ምን ብሏል እሱ? ቃሌን የጠበቀ ሰው ቢኖር እኔም አባቴ መተን እናድርበታለን። የዮሐንስ ወንጌል ምዕራፍ 14 ላይ። ስለዚህ አህያይቱን ስለተጫናት እንደተነጠፈላት ክርስቶስ ያደረባቸው ቅዱሳን ሁሉ እንሰግድላቸዋለን፣ እናነጥፍላቸዋለን፣ እንጎዘጉዝላቸዋለን፣ በዓል እናከብርላቸዋለን። ለምን? እላያቸው ላይ ማን አለና? ክርስቶስ ስላደረባቸው ማለት ነው። ክርስቶስ ላደረባቸው ማንጠፍ ለክርስቶስ ማንጠፍ ነው። እስኪ በሉ ክርስቶስ ላደረባቸው ማንጠፍ በሉ። ለማን ማንጠፍ ነው? እነዚያን ነቅፏቸዋል፣ ክርስቶስ አልነቀፋቸውም። ለቅዱሳን ማንጠፍ፣ ቅዱሳንን ቄጠማ መጎዝጎዝ፣ መስገድ በፍጹም ይሄን ክርስቶስ ይወደዋል። እሱንም እናገኝበታለን። ከቃሉ ጋር ናችሁ። 3ኛ ደግሞ ምን ያደርጋሉ? ከሐዋርያት እግር ስር እያመጡ ገንዘቡን ያፈሱት ነበር ይላል። እነማን? በዘመኑ የነበሩ ክርስቲያኖች። የሐዋርያት ሥራ ምዕራፍ 4 5 ስታነቡ እስከ ምዕራፍ 8 ድረስ ይህን የሚናገረው ያመኑት ሁሉ አንድ ልብ ነው ያላቸው፣ ገንዘባቸው አንድ ነው፣ ይሸጣሉ፣ ያላቸውን ለሐዋርያት ያስረክባሉ። ከእግር ስር ማንጠፍ ማለት ለክርስቶስ ደቀ መዛሙርት አስራት በኩራት ስለት ይወጣላቸዋል። አስራት ይወጣላቸዋል፣ ስለት ይወጣላቸዋል። ለቅዱሳን ስለት ይቀርባል። ለምን? ስለትህን ለእግዚአብሔር ተሳል ይባላል። ለእግዚአብሔር ተሳል ማለት ግን በቅዱሳን በኩል አስራት በኩራት አይቀበል ማለት አይደለም። አሮን፣ ሙሴ፣
አስራቱን ተቀብለው ከእሸቱ መጀመሪያ የደረሰውን ከበኩሩ መጀመሪያ የደረሰውን ተቀብለው ለእግዚአብሔር ይቀድሳሉ። ቅዱሳንም የእኛን አስራተ ጸሎት፣ አስራተ ምጽዋት፣ አስራተ ጾም ተቀብለው ለክርስቶስ ያደርሳሉ። ካህን አስራት ያወጣል። ታውቃላችሁ አይደል? ፍትሕ መንፈሳዊ አንቀጽ 9 ላይ እንደተናገሩ ሰለስቱ ምዕት ላይ ህዝቡ የእህል አስራት ወይም የገንዘብ አስራት ሲያመጡ ካህኑ ለእግዚአብሔር የምን አስራት ያወጣል? የጸሎት አስራት ያወጣል። ምን ብሎ ነው የሚቀበለው? አቡነ ዘበሰማያት ብሎ ነው። ለእሱ ክርስቶስ እንጀራ አይበላማ፣ ምስጋናን ይመገባል። እሱ ምስጋናን ይመገባል ማለት ከኛ የሚቀበለው አስራት እሱ ምስጋናውን ነው። እህሉን ለቤተ እግዚአብሔር ይቀርባል፣ አቡነ ዘበሰማያቱ ለሱ ይቀርባል። ስለዚህ ቄሱ የአቡነ ዘበሰማያት አስራት ሳያወጣ ግን ቢቀበል እሱ ጣዖት መሆኑ ነው። እሱ ማውጣት አለበት። ይሄ እንዲደረግ ለቤተ ክርስቲያን ስርዓት ሲሰራልን ነው። ስለ ክርስቶስ ፍቅር ብለው ራሳቸውን የናቁ ሰዎች እታች የተነጠፈውን ልብስ ይመስላሉ። የሚገርም ነው። ከዛፉ እየቆረጡ ያነጠፋሉ። የቆረጡ ያነጠፉት ደግሞ ምንድን ነው? ይህ የእግዚአብሔር ቸርነት ነው ይላሉ ሊቃውንቱ። የእግዚአብሔር ቸርነት ነው እየቆረጠፉ። ያ እግዚአብሔር አብቅሎን የሰጠ ዛፉን እነሱ ዝናብ አላዘነሙም፣ ፀሐይ አላወጡም። እግዚአብሔር ፀሐይ አወጣለት፣ እግዚአብሔር ባዘነበለት እንጨት ነው ያመጡለት። እግዚአብሔር በቸርነቱ በመግቦቱ ጠብቆ ለትሕትና የሚያበቃቸው ሰዎች ናቸው። ስለዚህ በእግዚአብሔር ቸርነት ለአህያይቱ ምን ተደረገላት? መጎዝጎዝ የማይገባት አህያ ክርስቶስ ስላደረባት ምን ተደረገላት? ቅጠል ተቆርጦ ተነጥፍለት። ሰዎች ሁሉ የማይገባቸው ሲሆኑ የሚሰጣቸው ክብር በእግዚአብሔር ቸርነት የተሰጠ እንደሆነ እንዲያስቡ ነው። እግዚአብሔር ስላደረባቸው የተነጠፈላቸው እንጂ እነሱ ለመነጠፍ የሚገባቸው ስለሆኑ አድርገው እንዳያስቡ የእግዚአብሔር ቸርነት እንዲነጠፍልሽ አደረገች። ገንዘቡ ግን የእግዚአብሔር ነው። ያበቀለ እሱ ነው። ያደረቀ እሱ ነው። ያለመለመ እሱ ነው። ልክ እንደዚህ ሁሉ ይህ ከዓለም የሚመጣው ክብር ሁሉ ለከበረ ሰው የሚመጣው ክብር ሁሉ እግዚአብሔር ሰጥቶ እንጂ አንተ አይደለህም ለማለት ይህንን አድርገዋል። ከቃሉ ጋር ናቸው። ያቀረቡለት ምንድን ነበር? አንዱ ዘንባባ ነው። ይህ ያደረጋችሁት ነው። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው። እግዚአብሔር ተዋጊ ነው ይላል አይደለም? እግዚአብሔር ተዋጊ ነው ይላል። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው፣ መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም፣ የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነህ ሲሉ ዘንባባን አቅርበውለታል። 2 ባህሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾህ አለው፣ አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው፣ ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል? የተምር ፍሬው ስንት ነው? ውስጡ ያለው ፍሬው በልታችሁ አታውቁ? ስንት ነው? አንተም ዋሂደ ባህሪ ነህ፣ ባህሪህ አንድ ነው አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋዕት ነው፣ መስዋዕት ሆነህ ዓለምን የምታድነው አንተ ነህ ሲሉ፣ ስለዚህ ለመስዋዕትነቱ፣ ለብርሃንነቱ፣ ለጽንነቱ እና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ ወአጽሐርከ በቅብር ርሴ ራሴን በዘይት ቀባህ ይላል። በልጅነት አከበርከኝ ማለት ነው። ወይራ ቅባት ይሆናል። ስለዚህ ክርስቶስም በልጅነት የምታከብር ነህ ለማለት የወይራ ዝንጣፊ ይዘው አመስግነውታል። ሌላ በእስራኤል ባህል መሰረት ዘንባባ ይዞ ማመስገን የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበረ። ደስታችን አንተ ነህ ለማለት ዘንባባ እየቆረጡ አመስግነውት ነበር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚያ ምን ሆነ? 14 ምዕራፍ ሄዷል። 10 የአስሩ ቃላተ ወንጌል ምሳሌ ነው። 4 የአራቱ ኪዳናት ምሳሌ ነው። 4ቱ ኪዳን የሚባሉ ኪዳነ ኖህ፣ ግዝረት አብርሃም፣
ክህነተ መልከጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህ ሲፈጸሙ ክርስቶስ ሰው ሆነ ለማለት 14ቱን ምዕራፍ በእግር ሂዷል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቤተ መቅደሱን በአህያይቱ ዙሮ ገብቶ ተመስግኗል። ሲመሰገን እንዲህ ይሉ ነበረ። የፊተኞቹም ወይም የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። በሉ እስኪ ሁላችሁም። አይ ቀድሞ ያልኩታል። የሚመሩትም በሉ። እሺ ምን ይላሉ? ድገሙ እንጂ። የሚመሩትም በሉ። እሺ ምን ይላሉ? ድገሙት። የሚከተሉትም ምን ይላሉ? የሚመሩት የተባሉ ነቢያት ናቸው። እነማን ናቸው? የሚከተሉት የተባሉት ከሐዋርያት ጀምሮ ዓለም እስከሚጠፋ የሚነሱት ሁሉ ክርስቶስን ያመኑት መድኃኒት ብለው ነው። ምን ብለው ነው ያመኑት? ድገሙኝ እንጂ። ፍጡር ብለው ነው ያመኑት? መድኃኒት አምላክ ብለው ነው ያመኑት። የሚከተሉትም የሚመሩትም መድኃኒት ብለው አመኑት። ክርስቶስ በነቢያትም በሐዋርያትም ስብከት እርሱ አምላክ ዓለምን ያዳነ እውነተኛ መድኃኒት ነው። ጽኑ ፈውስ። ክርስቶስ ስንት ጊዜ የተሰቀለ? ይሁ ንገሩኝ እንጂ። አቤት በኦሪት ስንት በጎች ነው የታረዱት? ስንት ይሆናል? ከሙሴ እስከ ክርስቶስ 1600 ዘመን አለ አይደል? 1600 የጧት መስዋዕት አለ፣ የሰርክ መስዋዕት አለ፣ የመባቻ መስዋዕት አለ። ስንት በግ ነው የታረደ? በጣም ብዙ። እሺ ክርስቶስ ግን ስንት ጊዜ የተሰቀለ? ስለዚህ ምን አለ? ጽዋከኒ ጽኑ ወያረዊ አለው። ጽዋ ጽኑ ነው ያረካል ያለው ለምን ይመስላችኋል? ጽኑ ነው ማለት ጽኑ መድኃኒት ነህ ማለት። እስኪ ጽኑ መድኃኒት በሉ። ቅዱስ ዮሐንስ አፈወርቅ ምን ይላል? ደካማ መድኃኒት ሲደጋገም ይኖራል ይላል። ሲደጋገም ይኖራል። አሁን ሐኪም ምንድን ነው የሚለው? ጠዋት 2 ማታ 2 6 ሰዓት 2 መንፈቀ ሌሊት 2 ይላል አይደለ? ክርስቶስ ግን ምንድን ነው? አንድ በቃ መድኃኒት ነው። አንድ ጊዜ ተሰቀለ፣ መልሶ መሰቀል አላሻውም። ስለዚህ ምንድን ነው? ጽኑ ፈውስ ይባላል። ክርስቶስ ጽኑ መድኃኒት፣ ላያዳግም የኃጢአትን ስር የነቀለ እውነተኛ መድኃኒት። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው። አንዱ ፍቹ እስኪ በሉ። ታድነን ዘንድ ምንድን ነው? ተማጽነናል። አንድ ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። እስኪ በሉ። አሁን ምን በል ነው? አሁን አድን ማለት ነው። ሆሳዕና ማለት ጠብቀን አድነን፣ አሁን አድን ማለት ነው። ደግሞ በአንድ በኩል ደግሞ ታድነን ዘንድ ተማጽነናል ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን መቼ ነው? ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድን እና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ ሆሳዕና በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ምናል ነው? አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ቅዱስ ቄርሎስ የሚናገረው ለዚህ ነው። ክርስቶስ ፍጡር ነው ፈጣሪ ነው ብለው ለሚጠይቁ ሲናገር እሺ የሚያድንና የሚገል ማን ነው ይላል። በሉ ንገሩኝ። እግዚአብሔር በሉ። የሚያድንና የሚገል ማን ነው? በጣም ቅሩ። ክርስቶስ ደግሞ ምን ይላል? ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ እሺ የዘላለም ሕይወት የሚሰጥ ማን ነው ይላል ቅዱስ ቄርሎስ። እግዚአብሔር በሉ። መልካም። እዚያ በኋላ ምን ይላል? የዘላለም ሕይወት የሚሰጥ እግዚአብሔር ብቻ ከሆነ ክርስቶስ እግዚአብሔር ካልሆነ እንዴት ስጋው የዘላለም ሕይወትን ሊሰጥ ቻለ ብሎ ይጠይቃል። ስለዚህ ምን ማለት ነው? እንኪያስ ምን ማለት ነው? የእግዚአብሔር
የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የዘላለም ሕይወትን መስጠት የሚቻለው እግዚአብሔር ብቻ ከሆነ የክርስቶስ ቅዱስ ሥጋው ክቡር ደግሞ የዘላለም ሕይወትን መስጠት የሚቻለው ከሆነ ክርስቶስ እውነትም እግዚአብሔር ነው ብሎ ይናገራል። ለዚህ ነው በሰማይ ያለ መድኃኒት የተባለው ምድራዊ መድኃኒት ለዓለም ሕይወትን ሊሰጥ ስላልተቻለው ነው። የታረዱት በጎች፣ የተሰዋው መስዋዕት፣ የቀረበው የተበጠረው የተለቀመው የነ ሙሴ ስንዴ መስዋዕት፣ የእህሉ ቁርባን፣ የወይፈኑ ቁርባን፣ የርግቡ ቁርባን፣ የበጉ ቁርባን፣ የወይፈኑ ቁርባን ድህነት ስላልሰጠ በአርያም ያለ መድኃኒት ክርስቶስ መጣ። ስጋችንን ለበሰ። ያንን ስጋ አከበረው። ከመለኮቱ ጋር አንድ አካል አንድ ባሕርይ አድርጎ አዋሃደው። ለዓለም ሁሉ በስጋው ድህነትን ሰጠ። ስለዚህ ምን አለ? ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። እስኪ በሉ አቤት። አንድ ምን ማለት ነው? በእግዚአብሔር ስም የሚመጣ የተባረከ ነው ማለት ልብ ብላችሁ ስሙ። አንድ እግዚአብሔር ነኝ ብሎ የመጣ እግዚአብሔርነቱንም በስራ አስመስክሮ የመጣ ማለት ነው። ክርስቶስ እግዚአብሔር ነኝ ብሎ ነው የመጣ። እሱ ትንሣኤ ነኝ፣ ሕይወት ነኝ፣ እረኛ ነኝ፣ የእምነታችሁ ራስ ነኝ ብሎ ነግሮናል። ከአብ ጋር አንድ ነኝ፣ የአብ ስልጣን አለኝ፣ ሕይወትን እሰጣችኋለሁ፣ እፈርዳለሁ፣ ፍየሎችን በግራ በጎችን በቀኝ አቆማለሁ፣ ለሁሉ እንደ ሥራው ከፍል ዘንድ ዋጋዬ በእጄ አለ፣ ኃጥአንን ወደ ዘላለም እሳት እልካለሁ፣ ጻድቃንን ወደ ዘላለም ሕይወት እልካለሁ፣ ይህ ስልጣን ሁሉ በእጄ ነው ብሎ ፈጣሪ ነኝ ብሎ ያስተማረን ራሱ ነው። ለክርስቶስ የፈጣሪነት ትምህርትን እኛ ያወጣንለት አይደለም። ፈጣሪነቱን ተናግሮ ፈጣሪነቱን መስክሮ የመጣ ክርስቶስ ምስጉን ቡሩክ ምስጉን አምላክ ነው። ፈጣሪ ነኝ ብሎ ፈጣሪነቱን አስመስክሮ ፈጣሪ ነኝ ብሎ ፍጡርነቱ የታወቀበት ብዙ ሐሰተኛል። እሱ ግን ፈጣሪ ነኝ ብሎ መጣ፣ ፈጣሪነቱን አስመሰከረ። ከድንግል በመወለዱ አጋንንትን በስልጣኑ በማውጣቱ ሕግን በስልጣኑ በመስራቱ ሙታንን በስልጣኑ በማውጣቱ ፍጥረታትን በስልጣኑ በማሸነፉ ሞትን በሞቱ ድል በመንሳቱ ሕማምን በሕማም በማሸነፉ የዘላለም ሕይወትን ለፍጡራን በመስጠቱ የልጅነትን ስልጣን በማደሉ በዚህ ሁሉ ፈጣሪነቱን ያስመሰከረ በክብር ያረገ ሊፈርድም የሚመጣ ከድንግል የተወለደ የአብ የባሕርይ ልጁ ጌትነቱን በደብረ ታቦር የገለጠ ነፋስ አይታ የፈራችው ባሕር የታዘዘችው ሞት የፈራው ሊይዘውም ያልተቻለው አጋንንት በፊቱ የሚደነግጡለት እርሱ የባሕርይ አምላክ በሰማይ ያለ መድኃኒት ቡሩክ መድኃኔዓለም ነው። ቡሩክ ነው ማለት ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው እሱ ብቻ ነው ማለት ነው። ቡሩክ ነው ማለት እሱ ነው። መርገመ ሥጋ መርገመ ነፍስን ማጥፋት የሚቻለው እግዚአብሔር ከሆነ ብቻ ነው። ለዚህ ነው ሚካኤል መጥቶ መርገማችንን አላጠፋም። ቅዱስ ገብርኤል መጥቶ መርገማችንን አላጠፋም። ከመላእክት አንዱም ከሊቃነ መላእክት አንዱም አላጠፉም። ከነቢያት አንዱም አላጠፋም። መርገማችን የነቀለው ክርስቶስ ብቻ ነው። ክርስቶስ ብቻ ነው። ኋላ ወደዚህ ወደ ተከፈተው በር ነው ቅዱሳን መላእክት የሚያደርሱን። ምን ማለት ነው? እየማለዱ ከክርስቶስ የማዳን ስራ ጋር እንዳንጣላ ያደረጉን። ስለዚህ ነው አኮ በመላክ ወአኮ በተልማል አላ ለሊሁ ይመጽእ እግዚእ ወያድኅነነ። ኢሳይያስ ነው የተናገረው። በመላክም አይደለም በአማላጅም አይደለም ራሱ ክርስቶስ መጥቶ ያድነናል። ምን ማለት ነው? በመላክም አይደለም በአማላጅም አይደለም ማለት ክርስቶስ ምልጃ አይቀበልም? ተቀብሏል። ይሄን የተናገረው ኢሳይያስ ራሱ ለሰው አልጸልይም? ጸልየዋል። ይሄን የተናገረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 38 ላይ እንደምናነብ ጸልዮ ራሱ ሕዝቅያስን ከደዌው ፈውሶታል። ራሱ አማልዶ እግዚአብሔር ፈውስ ሲሰጥ ያየው ኢሳይያስ ምልጃ አያስፈልግም ለማለት ነው ይሄን የተናገረው? በፍጹም አይደለም። ታዲያ ምን ማለት ነው? መርገምን ከስሯ የሚነቅላት እግዚአብሔር ሰው ሲሆን ብቻ ነው ለማለት ነው። ስለዚህ ክርስቶስ ደግሞ መርገምን ከነቀለ ኃጢአትን ፍሬ አይገኝብሽ ብሎ ከነቀለልን እርሱ በእውነት መርገምን ሊነቅል የተቻለው የባሕርይ አምላክ ነው። ለምን?
የዘላለም ፍዳ የሚነሳው የዘላለም አምላክ ሲፈቅድ ብቻ ስለሆነ፣ ምክንያቱም አዳምን የዘላለም ሞት የፈረደበት ማን ነው? እግዚአብሔር ነው። እግዚአብሔር የፈረደውን ፍርድ ማንሳት የሚቻለው ማን ይመስላችኋል? እግዚአብሔር ነው። ታዲያ ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ክርስቶስ አዳምን ሊያድን የመጣ ዳግማዊ አዳም ነው ብሎ ከተናገረ ዳግማዊ አዳም ነው ብሎ ከተናገረ አዳምን የፈረደበት እግዚአብሔር ከሆነ የአዳምን ፍርድ ሊያነሳ የመጣ ደግሞ ክርስቶስ ከሆነ ክርስቶስ በአዳም የፈረደው ቀዳማዊ ቃል እግዚአብሔር ነበረ። ያን የፈረደውን ፍርድ ይቅር ማለት የሚቻለውም እሱ እግዚአብሔር ስለሆነ እውነትም መርገምን ሊሽር የመጣው ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር እግዚአብሔር አብ መስክሮለት። ተመልከቱ፣ ለክርስቶስ አምላክነት የመሰከረለት ማን ነው? አባቱ ነው። ልጄ ነው፣ የባሕሪ ልጄ ነው፣ ዝንቱ ወልዴ ዘአፈቅር፣ የኔ ልጅ ነው። አይሁድ የዮሴፍ ልጅ ነው ሲሉት እኮ ነው የኔ ልጅ ነው፣ የዮሴፍ ልጅ አይደለም ያለ እኮ አብ ነው። በስመ እግዚአብሔር አባቱ መስክሮለት የሚመጣ ክርስቶስ ክቡር ምስጉን ነው በስመ እግዚአብሔር የተባለ አባቴ ላከኝ ብሎ ተናግሮ አባቱም ደግሞ ምስክርነቱን ያጸናለት እግዚአብሔር ነኝ ብሎ እንግዲህ እስመ ስማ ቃላቲሁ ምግባሩ ቅዱስ ቄርሎስ ሲናገር የክርስቶስ የሥራው ምስክር ተግባሩ ነው ብሏል። የቃሉ ምስክር እስኪ በሉ የክርስቶስ በሉ። የቃሉ ምስክር ምኑ ነው? ተግባሩ ነው። በቃሉ ይናገራል። የተናገረውን ምን ያደርጋል? አድርጎ ይታመናል ማለት ነው። ሕይወት ነኝ ይላል፣ አልዓዛርን ይቀሰቀስና ያሳያል። እረኛ ነኝ ይላል፣ በጎቹን ይሰበስባል። አምላክ ነኝ ይላል፣ ፍጡራን ሲታዘዙለት ያሳየናል። ስለዚህ የቃሉ ምስክር ተግባሩ ነው። ይህንን መስክሮ ሰርቶ የመጣ ክርስቶስ ክቡር ምስጉን ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ አሜን በሉ እንጂ። ስለዚህ አሁን ምን ትሰራላችሁ የሚላችሁ ሰው ካለ ጌታቸው ይፈልጋቸዋል በሉ። አጋንንት ክርስቶስ አይወዳችሁም ሲላችሁ እግዚአብሔር ይፈልገኛል በሉ። እስኪ በሉላችሁም በሉላችሁም ድገሙ። የሚወደን እግዚአብሔር እንዲያድነን ቅዱስ ፈቃዱ ይሁንልን። ሕማማቱን በሰላም እንድናሳልፍ እግዚአብሔር ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።